ከፊትህ ማን ይቆም ይሆን? ማን ይቆም ይሆን 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 ከፊትህ? ኃይልህ ሲገለጽ በሰማይ ኃይልህ ሲገለጽ በሰማይ አቤት ማን ይቆም ይሆን ከፊትህ ማን ይቆም ይሆን? ማን ይቆም ይሆን ከፊትህ ማን ይቆም ይሆን? ኃይልህ ሲገለጽ በሰማይ ኃይልህ ሲገለጽ በሰማይ አቤት ማን ይቆም ይሆን ከፊትህ ማን ይቆም ይሆን? ማን ይቆም ይሆን ከፊትህ ማን ይቆም ይሆን? እሺ እንዴት አመሻችሁ? ጉባኤያችን ለመጀመር ከገባችሁት ዩዘር ውስጥ ካህናት ወይ ዲያቆናት ካላችሁ ማይካችሁን ከፍታችሁ በጸሎት እንድትከፍቱ እንጠይቃለን። እሺ የሉም ማለት ነው። እንደተለመደው ከዚህ ጋር ጀምራለሁ። ራሳችንን እናዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ስም የተቀደሰ የተባረከ ከፍ ከፍ ያለ ይሁን። እንደ ቸርነትህ ቀኑን በሰላም አውለህ ምሽቱን በሰላም አስመሽተህ ለዚህ ሰዓት ስላደረስከን እናመሰግናለን። በቸርነትህ የቀረውን ደግሞ ምሽት ባርከ ቀድሰህ በሰላም ታስመሸን ታሳድረን ዘንድ ስራችንን ትባርክልን ዘንድ ጉባኤያችንን ትባርክልን ዘንድ በቸርነትህ ጥበቡን ኃይሉን አንድነቱን ታድለን ዘንድ በቤተ ክርስቲያናችንም ውስጥ ያለውን ችግር አለመግባባት ፈተናውን ሁሉ አርቀህ እንደ ቸርነትህ ሁላችን በአንድነት ሆነን ስምን የምናመሰግንበትን ዘመን ታድለን ዘንድ እንለምንሃለን። በቸርነትህ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነትም እንለምንሃለን። ቅዱስ ስምህንም እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም እናስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።
የተባረከ ጉባኤ አድርግልን። እንዴት አመሻችሁ? በመጀመሪያም በቤተ ክርስቲያናችን ስርዓት መሰረት የትንሣኤውን ሰላምታ እንለዋወጣለን። የትንሣኤው ጊዜ ሰላምታ የምትችሉ ማይካችሁን ከፍታችሁ እኔ የጥቁሩን አረፍተ ነገር አነባለሁ፣ እናንተ ደግሞ የቡናማውን አረፍተ ነገር በማንበብ እየተመላለስን ሰላምታ እንሰጣጣለን ማለት ነው። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን አደረሳችሁ። በመጀመሪያም ማስታወቂያ፣ ይህ ውይይት ይህ ጉባኤ ይቀረጻል። ስለሆነም ላልመጡ ለሌሎች አባቶች፣ ወንድሞች፣ እህቶች ሼር ስለሚደረግ በዚህ ላይ ለመቀረጽ የማትፈልጉ ሰዎች ያው የራሳችሁ ውሳኔ ሆኖ መቆየት ግን ተቀርጾ ለሌሎች እንደሚተላለፍ ለማሳወቅ እወዳለሁኝ። በተለይ ዛሬ የ39ኛውን ሰዓት ዝግጅታችንን እያደረገን ነው። የ39ኛው ቀን ዝግጅታችንን እያደረግን ያለ ነው። ይህንን ጉባኤ የተቀላቀላችሁ ጠቅላላ ለነዚህ ለ38 ቀናት የተደረጉትን ቪዲዮዎች የምታገኙበት የዩቲዩብ ቻናል አለ። እሱን ማየት ትችላላችሁ። ቻቱ ላይ አድርጌላችኋለሁ። እንዲሁም በውይይቱ ወቅት የተነሱ ሼር የተደረጉ ሰነዶችን እንዲሁ ቻቱ ላይ አድርጌላችኋለሁ። የጉግል ፎልደር ነው፣ እሱ ውስጥ ያሉ ዶክመንቶችን ማየት ትችላላችሁ። እንግዲህ ጠቅላላ ታሪኩን ለመገንዘብ ላለፉት የመጀመሪያዎቹ ከ1 እስከ 10 ቀን ያሉት ውስጥ ተገልጿል። ቪዲዮዎቹ ላይ የመጀመሪያዎቹን ደቂቃዎች ብትከፍቷቸው ጉዳዩን የበለጠ ልትረዱበት ትችላላችሁ ማለት ነው። ስለሆነም ዛሬም የምናደርገው ስለ ቤተ ክርስቲያናችን ዙሪያ የተከሰቱ ያሉ ሰነዶችን እያየን እግዚአብሔር እንደፈቀደልን ሀሳብ እንለዋወጣለን፣ እንማማርበታለን ማለት ነው። ይሄ ውይይት የተጀመረው በደብረ ምሕረት ቅዱስ ሚካኤል ካቴድራል ባሉ ምዕመናን ነው። ምዕመናኑም በቤተ ክርስቲያናቸው አጥቢያ ቁጭ ብለው ስለ ቤተ ክርስቲያናቸው ጉዳይ መወያየት እንዳይችሉ በሰበካ ጉባኤው በተወሰነ ውሳኔ መሰረት ይህንን መድረክ አዘጋጅተው ስለ ቤተ ክርስቲያናቸው ጉዳይ ከውስጥ በተፈጠረ አስተዳደራዊ ችግር እንዲሁም ደግሞ ትክክለኛ ያልሆነ የመተዳደሪያ ደንብ ተብሎ በአጭር ጊዜ ሊወጣ የተዘጋጀን የመተዳደሪያ ደንብ በማየት እንዲሁም ከቃለ ዓዋዲው ጋር በማስተያየት ስንማማር ስንነጋገርበት ቆይተናል። በዚህም ላይ የሚገኙትን መረጃዎች ሁሉ ለሰበካ ጉባኤውም ለሌሎችም ሼር በማድረግ እስከ ዛሬ ተዋቀን ድረስ ለ39ኛው ቀን ደርሰናል ማለት ነው። እንግዲህ ከሞላ ጎደል በዚህ ዙሪያ ላይ የተነሱ የቤተ ክርስቲያን የውስጥ ችግሮች እንዲሁም ደግሞ በቅርቡ ይሄ ለውጭ ሀገር ሀገረ ስብከት ተብሎ የተዘጋጀን ቃለ ዓዋዲን ይሄ ማለት ይህንን በዚህ በአራተኛው ቃለ ዓዋዲ እያንዳንዱ ውጭ ሀገር ያለ አጥቢያ ቤተ ክርስቲያን እና ሀገረ ስብከቱም በኃላፊነት ወስዶ በዋና መተዳደሪያቸው እንዲያደርጉ የወጣ ነው። እንግዲህ ይህ ነው ዋናው ቃለ ዓዋዲ መመሪያው ቤተክርስቲያንን ለማስተዳደር የሚያስችለው እና በዚህኛውም ለውጭ ተብሎ የተዘጋጀውም እንዲሁ በውጭ ሀገር የተነሱ ጥያቄዎችን አንስቶ አቅጣጫ ያስቀመጡበት አባቶች አቅጣጫ ያስቀመጡበት ሰነድ ነው ቃለ ዓዋዲ። ስለዚህ የቤተ ክርስቲያን አንድ መተዳደሪያ ደንብ መጥቷል። በሱ ዙሪያ ላይ እየተወያየን እንዴት ተደርጎ ወደ ቤተ ክርስቲያናችን ለቤተ ክርስቲያናችን ለአጥቢያችን ሊውል ይችላል በሚል
በዋናነት እዚህ በቀይ የተቀመጠውን የመተዳደሪያ ደንብ አሁን በቅርቡ አልፏል ተብሎ ነገር ግን በደብዳቤ እንኳን አልፏል ተብሎ ያልተጠቀሰ በቃል ብቻ አልፏል በሚል እየተጠቀሰ አሁን ይህንኑ የመተዳደሪያ ደንብ ይዞ የነበረን ምርጫ ሰርዞ አዲስ ምርጫ ለማካሄድ አሁን ያለው ሰበካ ጉባኤ እያካሄደ ነው ያለው። ይህ የመተዳደሪያ ደንብ ጸድቋል የተባለው ሀገረ ስብከቱን ያገለለ ከቃለ ዓዋዲውን የሚጻረሩ ብዙ አንቀጾች አሉት። ለጥቂት ወገኖች ብቻ ጥቅም በሚሰጥ አይነት መልኩ የተዘጋጀ የቤተ ክርስቲያንን ችግር ይፈታል ተብሎ ተሰጥቶ እንዲሁም የቤተ ክርስቲያኑ ላይ ከባድ ችግሮች እንደሚያመጡ በተለያዩ ቀናት ሲጠቀስ ነበር። ስለሆነም ይህንን ለታሪክ መዝግበን ለማስቀመጥ እንደዚህ አይነት ከአስተዳደራዊ ስርዓትና ኃላፊነት ውጪ የሆኑ በማን አለብኝነት ሊሰሩ የሚችሉ ነገሮችን ሰንደን ባለማስቀመጣችን ለብዙ አሉባልታ የተጋለጠንና አስተዳደራዊ ችግሮች በሙሉ ለአባላት ለምዕመናን ሁሉ ሰላም የሚነሱ ሆነው ስለተገኙ ይህንን ሰንደን ከዚህ በኋላ ስንነጋገር ማን ምን የት መቼ ተከሰተ በሚል መረጃዎችን አጣቅሰን ቤተ ክርስቲያናችን እንዳስተማረችን እያንዳንዱን ሂደት ክፉም ይሁን ደግ ሰንዳ እንዳስቀመጠች ስንዱ እመቤት ቤተ ክርስቲያን ልጆቿም ይህንን ዘንግተን ባሉባልታ ስንጨቃጨቅ ብዙ ዘመናት አሳልፈናል። ይህንን ለመለወጥ እንግዲህ መሰራት ያለበት ሰነድ ታሪካዊ የሆነ ቦታ መቀመጥ ያለበት ሌሎች እንደ ልባቸው የማይለውጡት ችግርም ሲፈጥሩ ተጠያቂ የሚሆኑበትን አስተዳደራዊ ስርዓት ማስፈን ካልቻልን የቤተ ክርስቲያናችንን መዋቅር ተከትለን ለወደፊቱም የሚመጡ ችግሮች በሙሉ ሊቀረፉ የማይችሉበት ደረጃ እየደረሱ ስለሆነ ግለሰቦች አጥቢያ ቤተ ክርስቲያናትን እየመሩ የሄዱበት አባቶች ቁጭ ብለው የሚመለከቱበት ሂደት በተለያዩ ጉዳዮች ከጥቅም የተያዙ ጉዳዮች ሲፈጸሙ የበላይ ያጣበት አይነት ሂደት እያየን ስለሆነ እሱን ለማስገንዘብ መረጃዎችን እየሰበሰብን እዚህ ላይ እየተወያየን የተሳሳቱትን እየመለስን ሌሎች ወደ ስህተት እንዳይገቡ ደግሞ ለማድረግ የምናስተምርበት መድረክ ሆኖ ተገኝቶ እዚህ ደርሰናል። ስለሆነም ሁላችሁም ይህንን መድረክ ካህናት፣ ዲያቆናት፣ የሰበካ ጉባኤ አባላት እንዲሁም ጠቅላላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን እና የሰንበት ተማሪዎች ሁሉ ይህንን መድረክ ተጠቅመው ሀሳባቸውን ክርስቲያናዊ ምግባር ባለው ሁኔታ ወንድሞች፣ አባቶች፣ እናቶችን ከፍ ዝቅ ሳናደርግ ብዙ የሰው ስምም ሳንጠራ ግን ነገሮችን በጨዋ ደንብ ብንቃወምም ብንደግፍም ምክንያታችንን ገልጸን ይህንን መድረክ የመልካም ሁኔታ መለዋወጫ አድርገን ለቤተ ክርስቲያናችን ጠቃሚ ሆኖ ሰነዱ ለሌሎች እንዲተላለፍ እንዲሆን ነው። መድረኩ የእናንተ ነው። በዛሬው ዕለት ምናልባት ሰሞኑን ከተነሱት ነገሮች እያነሳ ልንነጋገር እንችላለን። ከፊታችን ያለ የሜይ 18 አሁን እሁድ ዕለት የሚደረግ ጠቅላላ ጉባኤ አለ። በዛ የጠቅላላ አባላት ስብሰባ በደብረ ምሕረት ቅዱስ ሚካኤል ካቴድራል የተጠራ አለ። አጀንዳውን ቢሆን በተወሰነ መንገድ ሰሞኑን በቴሌግራም ላይ ተገልጧል። እዚህ ጋር እንደምታዩት አዲስ ምርጫ የማድረግ ነው። በዚህ አዲስ ምርጫ የማድረግ ሂደት ላይ አሁንም ቢሆን የመተዳደሪያ ደንቡ ችግር ይፈታል ተብሎ የተነገረለት ከነጭራሹ ትላልቅ ችግሮችን ገና ስራ ላይ ሳይውል እየፈጠረ ያለበት ሂደትን እየተመለከትን ነው። ስለሆነም ይሄ አሁን በህትመት ሁላችሁ የምታሰራጩት እንዲሁም በቴክስት የምታሰራጩት የምትችል አንድ ስለ መተዳደሪያ ደንቡ ብቻ የምትጠቅስ ጽሁፍ ነች። ምናልባት ደርሷችሁ ሊሆን ይችላል። ሼር እየተደረገ ያለ ነው። ምንድን ነው የሚለው? ለደብረ ምሕረት ቅዱስ ሚካኤል ካቴድራል አገልጋዮችና አባላት በሙሉ አዲሱ ከፍ ላድርግላችሁ አዲሱ የመተዳደሪያ ደንብ በተሰጠው የድምፅ ብዛት በ351 ድምፅ እንደማያልፍ ወይም እንዳላለፈ ያውቃሉ ይላል። እውነታው ይህ ነው። በመተዳደሪያ ደንቡ መሰረት ቤተክርስቲያናችን ከ1000 በላይ የተመዘገቡ አባላት እንዳሉት
በሰበካ ጉባኤው በተደጋጋሚ ሲገለጽ ቆይቷል። ስለሆነም በትንሹ የመተዳደሪያ ደንቡን እንዲያልፍ 2/3 የጠቅላላ አባላትን ድጋፍ ድምፅ ማግኘት አለበት። በትንሹ 1100 የተመዘገቡ ጠቅላላ አባላትን ከግምት ውስጥ ለማስገባት በዚህ ሂሳብ ቢደምሩት ድምሩ የተካፍሎ የሚመጣው ነው 733 ድምፅ ይፈልጋል። የመተዳደሪያ ደንቡ እንዲያልፍና በስራ ላይ ለማዋል በትንሹ 733 ድምፅ ከጠቅላላ አባላት ማግኘት ይኖርበታል። ነገር ግን አዲሱ መተዳደሪያ ደንብ ያገኘው የድጋፍ ድምፅ ብዛት 351 ብቻ ስለሆነ አላለፈም። አስተውሉ። ሰበካ ጉባኤው ግልጽ ደብዳቤ በመጻፍ መተዳደሪያ ደንቡ ማለፉን እስከ አሁን ለአባላት አላሳወቀም። ታዛቢዎችም አላሳወቁም። በዚህ ሁኔታ መተዳደሪያ ደንቡን መጠቀም ሆነ ምርጫ ማድረግ ህገወጥ ነው። የሰበካ ጉባኤው አባላት በቃል ለአባላት የሚናገሩት የአባላት ቁጥር 524 ነው። በአሁኑ ወቅት ይህ 524 የአባላት ብዛት ለምርጫ ለመምረጥና ለመመረጥ ብቁ የሆኑ አባላት ቁጥር እንጂ መተዳደሪያ ደንቡን አጽድቆ ለመለወጥ የሚችሉ የአባላት ብዛት ቁጥር አይደለም። ይህን 524 የአባላት ቁጥር ለመተዳደሪያ ደንብ መለወጫ መጠቀም ህገወጥና አባላትን የማጭበርበር ሂደት ነው ይላል እና ይህንን በቴክስትም በህትመትም ተደርጎ በእለቱ ማስተላለፍ እና የምርጫ ሂደቱን እዚህ ጋር የተጠቀሰውን የምርጫ ሂደት አባላቱ ተገንዝበው ትክክለኛ ሂደት እንዳልተሄደ ይሄ ምርጫም ራሱ ሊደናቀፍ እንደሚችል ከወዲሁ እየተነገረ ነው። ይህንን እየሰማ ደግፎ የሚሄድ ሰው በኋላ ላይ ለሚመጡ ክሶች ምንም አይነት ጥያቄ መጠየቅ አይገባውም ማለት ነው። ምክንያቱም ህገወጥ በሆነ መንገድ እየተሳተፈ እንደሆነ ነው። ምናልባት ሌሎች ሰዎችም የላካችሁልኝ ኢንፎርሜሽን አለ። ምክንያቱም ይሄ መተዳደሪያ ደንብ እንዲጸድቅ ያሉት አባላት የሰበካ ጉባኤ 9 ናቸው። 10 አባላቶች በፊርማቸው ማረጋገጥ አለባቸው። ምክንያቱም መተዳደሪያ ደንቡ ላይ ምን ይላል? እዚህ ጋር ላውጣላችሁ። አንቀጽ 17 ላይ መተዳደሪያ ደንቡን በተመለከተ ይልና ይህ ደንብ በአስተዳደር ቦርዱ አባላት ታምኖበት ለሁለተኛ ጊዜ ተሻሽሎ የወጣ በመሆኑ የቦርድ አባላት ከፈረሙበት ጊዜ ጀምሮ በስራ ላይ ይውላል ይላል። ይሄ እንግዲህ ይሄ በ2005 የወጣውን ነው የሚያደርገው። ግን አሁንም የወጣውን በዚህ ሂደት ነው የሚደረገው። ፈርመው ማሳየት አለባቸው። እስካሁን ድረስ የተፈረመ ነገር እንደሌለ ነው። ሌላው ሐመር ውሃን ስታዩ ደንቡን ማሻሻል ሲያስፈልግ የአስተዳደር ቦርዱ አጥንቶ ለጠቅላላው ጉባኤ በማቅረብ በ2/3 አባላት ድምፅ ሊሻሻል ወይም ሊቀየር ይችላል ይላል። ለጠቅላላው ጉባኤ በማቅረብ በ2/3 ድምፅ ሊሻሻል ወይም ሊቀየር ይችላል እንጂ ለምርጫ ብቁ በሆኑ በ524 ሰዎች ሳይሆን ለጠቅላላ ጉባኤው ለ1100 ሂደቱን ጠብቆ ይሄ ማይሞላም ከሆነ ደግሞ ራሱ መተዳደሪያ ደንቡ ላይ ያስቀመጠው ሂደቶች አሉ። እሱን ጠብቆ ነው መሄድ ያለበት እንጂ በ524 መካፈል የለበትም። ይህንን ሂሳብ ማሳወቅ መቻል አለባችሁ። ችግርን ለመፍታት በዚህ ሂደት ከተሄደ እንዲሁም ከባድ ችግር እንደሚመጣ በአጽንኦት ለሁሉም መግለጽ ይኖርብናል። ጥያቄ ያለው ሰው በዚህ ዙሪያ በዚህና በሌሎች ዙሪያ ላይ መነጋገር እንችላለን። በተለይ የድሮ መተዳደሪያ ደንብ ላይ የተፈረመ መረጃ ሁሉ አለ እና እሱን መረጃ ራሱ ሁላችሁም ማየት አለባችሁ። እንዴት ተደርጎ አንድ መተዳደሪያ ደንብ ለስራ እንዲውል ለማድረግ የሚቻልበት ነው። እስቲ ለማሳየት ሞክራለሁ። ትንሽ ጠብቁኝ። እስከዛ መድረኩን ይዛችሁ መወያየት ትችላላችሁ። ምክንያቱም እሱን ፈርሞ ካላወጡ እያንዳንዳቸው ለሚመጣ ችግር ፈርሞ ማምጣት አለባቸው። አንድ አስተዳዳሪ ፈርሞ ያላወጣውን ደብዳቤ ህግ ነው ብሎ ማጽደቅ አይችልም። ስለዚህ እያንዳንዳቸው ይህንን መተዳደሪያ ደንብ መፈረም አለባቸው። ከዚህ በኋላ ለሚመጣ ክስ ራሳቸው የፈረሙት ሰዎች ተጠያቂ ነው የሚሆኑት።
በተለይ ደግሞ ታዛቢ ሆነው የገቡ እሱን በዚህ ጋር ይሄ ነው እንግዲህ አንደኛው ደብዳቤ ወጣው ስለ መተዳደሪያ ደንብ የጸደቀ ተነጋግረንበታል። በተለይ እዚህ ጋር ታዛቢ የሆኑ ሰዎች በሙሉ ስለዚህ ጉዳይ ተጠያቂ ይሆናሉ፣ የቆጠሩ የታዘቡ። ምክንያቱም ይሄንን ሂሳብ አይተው አልፏል ወይ ወድቋል ተብሎ ሳይነገር በስራ ላይ እየዋለን ያለው ድምጻቸውን አሰምተው ይሄ ነገር አልፏል ወይ ወድቋል ብለው መናገር አለባቸው፣ ከሰበካ ጉባኤው በተለየ ማለት ነው። መድረኩም ያስተችላላችሁ በዚህ ዙሪያ ላይ በሌላም አጀንዳ ሴት ማድረግ የምትፈልጉ ከሆነ በዛም ዙሪያ ላይ ልንነጋገር እንችላለን። እንዲሁም ትላንትናም የነበረ የሰበካ ጉባኤውን የቃለ ዓዋዲ የቤተክርስቲያን በተመለከተ የቀረበ ውይይት ነበር። እዛም ላይ የተሳተፋችሁ ሰዎች ስለሱ አንስታችሁ ያላችሁን አስተያየት መናገር ትችላላችሁ። መድረኩ ክፍት ነው። አንድ ጊዜ ያዙልኝ መረጃዎችን ለማውጣት። እሺ ማይክ የከፈተ ሰው ያለው ለመናገር ከሆነ ሰዓቱን መጠቀም ይቻላል። ሎሬት ጋር እሺ አሁን ጥሩ አድርጋ አስረድተሃል። ይሄ መተዳደሪያ ደንቡ በባለስልጣናቱ መፈረም ያለበት ዋናው ምክንያት ብዙ ቦታዎች የተለያዩ ሰዎች መተዳደሪያ ደንብ ጽፈው ይሄ ነው መተዳደሪያ ደንብ ይሄን ያሉ በአንድ መስሪያ ቤት ውስጥ 3-4 መተዳደሪያ ደንብ ቀርቦ ለፍርድ ቤት ሁሉ በጣም ችግር ፈጥሮ ነበረ። ያንን ለመከላከል እነሱ ካልፈረሙበት እኮ እኛን ተነስተን ጽፈን ይሄ ነው መተዳደሪያ ደንብ ማለት እንችላለን ማለት ነው። ስለዚህ ያንን ለመከላከል መፈረም ያለበት ጨርሻለሁ። እሺ ትክክል ነው። ምክንያቱም በኃላፊነት ቦታ ላይ ነው ያሉት እና የሰሩትን ስራ በፊርማቸው አረጋግጠው ነው ወደ ህግ መውሰድ ያለባቸው ወይ ደግሞ ለስራ ማዋል ያለባቸው። ይኸውላችሁ ይሄንን እዩት። በ2005 የወጣው ማለትም ይሄኛው መተዳደሪያ ደንብ የተፈረመው በዚህ አይነት ሁኔታ ተፈርሞ ነው የወጣው። ተጠያቂ የሚሆኑ ሰዎች በፊርማቸው አረጋግጠዋል። አሁን በቤተ ክርስቲያን ውስጥ የሚሰራው ወንጀል የሚመስሉ ነገሮች በሙሉ በፊርማ በተረጋገጡ ሰነዶች ካልተያያዙ ግልጽ ወንጀሎች ናቸው። ማንም ሰው ተነስቶ ሊከስ ይችላል። አሁን ስፔሻሊ አሁን ባለንበት ሰዓት ለኔ ብትጠይቁኝ የተሰሩት የወንጀሎች ብዛት በጣም ከመብዛታቸው የተነሳ ቤተክርስቲያኑን ችግር ውስጥ የሚጥል ነው አሁን ያለው። በፊት እንዲያውም መጀመሪያ ላይ ስለ ኤሌክሽን የተነሳው ጭቅጭቅ ይሻል ነበር። አሁን ግን እየተሰራ ያለው በግልጽ በደልና ወደ ሌላ ሚሽን እየሄደ ነው ያለው። ይሄንን በግልጽ መናገር እችላለሁ። ማናቸው ፊት ለፊት መጥተው የሚከራከሩት መንገድ ካለ ያላቸው መረጃ ይዘው ይከራከሩ። ለህዝብ በግልጽ ማሳየት እንችላለን እንዴት አድርገው እያሳሳቱት እንዳለ ማለት ነው። ስለሆነም እያንዳንዱ መረጃ በፊርማቸው ተረጋግጦ መውጣት አለበት። ከዛ በኋላ ለሚመጣ ግን አንዳች አይነት ችግር የፈረሟት ወረቀት እየወጣች ቤተክርስቲያኗ ላይ ለሚመጣው ችግር በሙሉ እነዚህ ግለሰቦች ተጠያቂ መሆን አለባቸው።
እኔ እንዲያውም ከዚህ በኋላ የሚመጣው ክስ የበለጠ ከባድ የሆነ ክስ ነው የሚሆነው። በተለይ ይሄንን በቁጥር አሳስተው ግልጽ የሆነን የመተዳደሪያ ደንቡ ላይ የተቀመጠን መረጃ አይን ባወጣ መልኩ እዚህ ጋር በተቀመጠላቸው መንገድ ሳይሰሩት አይን ባወጣ መልኩ አልፏል ብሎ በ524 ቁጥር ማሳለፋቸው ወንጀል ነው። ስለዚህ ምእመኑ ይሄንን ማወቅ አለበት። ይሄም ደግሞ ትክክል ነው የሚሉ ከሆነ በፊርማቸው ያረጋግጡልን። እኔ በፊርማቸው ያረጋግጡ፣ ከዛ በኋላ ለሚመጣው ነገር በሙሉ ኃላፊነቱን ይወስዳሉ በስልጣን ላይ ያሉ ሰዎች ብዬ ነው የምለው። ምክንያቱም ከፍተኛ የሆነ ወንጀል ነው። በየትኛውም ኮርት በየትኛውም የኬዝ አይነት ፋይል ተደርጎ ቻሌንጅ መደረግ ይችላል እና አባላቱም እንዲያውቁት ኃላፊነት ላይ ያሉ ሰዎች እንዲያውቁት ያስፈልጋል። ተደባብሶ የሚሄድ የምርጫ ሂደት መኖር የለበትም። ካሸነፈ በትክክል የጸደቀ ነገር ካለ በትክክለኛው መንገድ ተደርጎ በየትኛውም መንገድ ማለፍ ይችላል። ነገር ግን ሳያልፍ ግን አለፈ ብሎ በተለይ እነዚህ የፈረሙ ሰዎች የታዘቡ ሰዎች ይሄንን እየሰሙ ዝም ካሉ ለዚህ ጉዳይ ራሱ ተባባሪዎች ናቸው። ይሄ የኔ ሐሳብ ነው፣ የግል ሐሳቤ ነው። ሌሎቻችሁ ምክንያቱ ገብቷችሁም ከሆነ በድጋፍም በተቃውሞ ለታሪካዊ መረጃነት እንቀርጸዋለን ማለት ነው እዚህ ጋር። እሺ የተከፈቱ ማይኮች አሉኝ። ሌላ ማየት የምትፈልጉት አንቀጽ ካለ አየሩ ጸጥ እንዳይል ነው እኔ በየመሃሉ መገባው። አቋርጣችሁኝ መድረኩን መያዝ ትችላላችሁ። ያለ እናንተ የተዘጋጀ መድረክ ነው። ወደ የት እየገባን እንደሆነ በትክክል ማወቅ መቻል አለባችሁ። በትንሹ እዚህ ውስጥ 10 ምናምን እስከ 20 ድረስ ይደርሳል ይሄ ስብሰባ። የአባላቱ ተሳታፊ እና ሁኔታዎችን ማስገንዘብ የኛ ኃላፊነት ነው። በህትመትም ማስገባት የምትችሏቸው ሰነዶች አሏችሁ። እዚህ ጋር የተቀመጡት ሰነዶች አሉ። ለቤተክርስቲያኑ መላክ አለባችሁ። የላካችሁ ሰዎች ካላችሁ አሳውቁን ይሄንን ሰነድ ተጠቅማችሁ፣ ምክንያቱም ሼር ድራይቭ ላይ ተቀምጧል። እንዲሁም ደግሞ በቴክስትም እንዲላክ ሌላ የተዘጋጀ ይሄ ሰነድ አለ። በቴክስት እንድትልኩት ወይን ገዝቶ አይን ገዝቶ ሶዳ ገዝቶ ይሄንንም ያስተላለፋችሁ ሰዎች ካላችሁ ይሄንን ስራ ነው መስራት ያለብን። አባላትን ማሳወቅ ማስገንዘብ የኛ ግዴታ ነው። ቀደም ብለን አውቀን ከተገኘ ሌሎቹ ደግሞ በስህተት ጎዳና ላይ ሌሎችን ድጋፍ እንዳያደርጉ ስራ መስራት ይገባልና እሱን እንድታደርጉ ጋብዛለሁ። በቴክስት ምናልባት ማግኘት የምትፈልጉት ሰዎች ቻቱ ላይ ቴክስቱን አስቀምጬላችኋለሁ። ኮፒ አድርጋችሁ መላክ ትችላላችሁ። እንዲሁም የዶክመንት ሊንኩንም አስቀምጥላችኋለሁ ቀጥታ። ጥያቄ ያለው ሰው አለ መድረኩን መጠቀም የሚፈልግ? የውድ ስብሰባ እሺ ቀጥሉ። ስለማታው በሰበካ ጉባኤ ጸሐፊ የተላለፈው ገለጻ ሰምቼዋለሁ። እንደተረዳሁት ከሆነ የኛ የዚህ 30 ቀን በላይ ያደረጉት
ፍሬ አፍርቷል ብዬ ነው የምለው። ምክንያቱም እኛ ባንጀምረው ኖሮ እኛ ይህንን ነገር ደፍረን ባናደርግ ኖሮ መንፈሳዊ ጥናት አድርጎባቸው እነሱን ገለጻ ማድረጋቸው ጥሩ ነው። በእኛ በኩል እኛ መድረክ ላይ ያልነበሩ ሰዎች በዛኛው መድረክ ላይ ካሉ ቢያንስ ስለ ቃለ ዓዋዲ ምንነት እንዲረዱ ያደረገ ስለሆነ ዞሮ ዞሮ ውጤቱ የኛ ነው ብዬ ነው የምጠብቀው። እርግጥ እኔ የማስበው ቃለ ዓዋዲው ካህናት ይቀርቡ ነበረ። ካህናቱ ገለጻ ቢያደርጉልን ኖሮ እኛም ሁላችንም እንዲባው ያለ ተቃጥን ገብተን ብዙም ባንፈች ይሻል ነበረ። ዞሮ ዞሮ ግን ጥሩ ነው። ሰው ጆሮ ገብቷል። ሰው ማጣጣም ጀምሯል። በጣም ጥሩ ሁኔታ ላይ ነው ያለነው። የተረዳሁት ሁለት ነገር ነው ዋና መሰረት አድርጌ ያገኘሁት። አንደኛው ሰበካ ጉባኤ ማነው ቃለ ዓዋዲውን በሚገባ እንደሚቀበልና ታደርጋለህ ማለት ነው። ነገር ግን ተቀብሎ ደግሞ ተግባራዊ ያለማድረግን ደግሞ ያሳያል። ለምሳሌ በቃለ ዓዋዲው መሰረት የቤተ ክርስቲያን አስተዳዳሪ የሰበካ ጉባኤ ሊቀመንበር ይላል ረቂቁ። እንግዲህ ዋናውን ስላላገኘ ነው ረቂቅ የሚለው። ዋናው ሲመጣ ዋናው ለዋለው ይሄው ቃለ ዓዋዲው ደግሞ ምን ይላል? የሰበካ ጉባኤው ሊቀመንበር ተጠሪነቱ ለሀገረ ስብከቱ ነው ይላል። ያው ቃለ ዓዋዲው እንግዲህ የሚያወራው እዛ በቃለ ዓዋዲው ተጠቅሞ አስተዳዳሪው የሰበካ ጉባኤ ሊቀመንበር አድርገዋል። ይሄ ሰበካ ጉባኤ ሊቀመንበር ደግሞ ተጠሪነቱ ለሀገረ ስብከቱ። በእነሱ ረቂቅ ላይ ግን ይሄ ሰበካ ጉባኤ ሊቀመንበር ተጠሪነቱ ለሰበካ ጉባኤ ይላል። ተጋጨ ማለት ነው። ምኑ ላይ ነው ቃለ ዓዋዲው የሚጠቀሰው? ሌላው ያየሁት የሰማሁት ደብረ ምሕረት ቅዱስ ሚካኤል ብቻውን አሁን ለሚመጣውን ቃለ ዓዋዲው አይስማማም የሚል ሰምቻለሁ። ጆሮዬ ባለፈው ሳምንት አንዱ ካልተስማማ ለማለስማማም የሚል የአድማ ነገር ቃል ሰምቼ ነበረና ያንን አድማ በሚመስል መልክ ያለውና በመሰረቱ አንድ ቦርድ አይደለም ቃለ ዓዋዲውን እቀበላለሁ ወይም አልቀበልም። ጠቅላላ የቤተ ክርስቲያኑ አባላት ናቸው የሚወጡ እና እዚህ ላይ ሰበካ ጉባኤው አቅሙ ያገናዘበ አይመስለኝም። ወይ ከአባላት በላይ ሆኖ አባላትን የሚያዝበት ነው ወይንም ደግሞ ምን እንደሆነ ስለማይገልጽ ልክ ቦርድ ሰበካ ጉባኤ ራሱ ስልጣን እንዳለው ትንሽ ድምፁ ይቆራረጣል። ራቅ እያለ ነው። ይቆራረጣል። እሺ ራቅ እያለ አሁን ሰማው። ጥሩ ነው። እና ሰበካ ጉባኤ ስልጣን የለውም ለመቀበልና ላለመቀበል። የእሱ ኃላፊነት ለጠቅላላ ጉባኤ አቅርቦ ጠቅላላ ጉባኤ እንዲፈችበት አድርጎ ያስወስናል እንጂ ብቻውን እኔ አልቀበልም ወይም እቀበላለሁ ወይም ሌሎች ቤተክርስቲያኖች አልተስማሙ ማለት ነው የሚችልበት አግባብ ነው። እነዚህ ነው የተረዳሁት። እሺ የቃለ ዓዋዲው ላይ ስለ አስተዳደሩ የጠቀሱት አንቀጹን በቅርብ ካገኙት ቢጠቅሱልን እዚህ ጋር ላወጣው ፈልጋለሁ ጎን ለጎን እንድናሳያቸው።
ገጹን ወይ አንቀጹን ከታወቀ ረቂቁን ነው የረቂቁን አግኝቼዋለሁ። የቃለ ዓዋዲው ላይ ያለው ተጠሪነቱ ልፈልገው ጊዜ ወስድ በቃ ጊዜ ሲደርስ ሲያገኙት አሳው ጥሩ። አዎ በትላንትና ዕለት ሲደረግ የነበረው አደናጋሪም ቃላቶች ነው የሰማሁት። አንደኛ ቤተክርስቲያን መዋቅሯን ጠብቃ ነው የምትሄደው ተብሎ ይነገራል። ግን መዋቅሩን የጠበቀ መተዳደሪያ ደንብ ደግሞ አልተሰራም። እንደገና መተዳደሪያ ደንቡ ደግሞ ቃለ ዓዋዲውን አይተን የሰራ ነው የሚል ቃል አለ። ነገር ግን ብዙ የሚቃረኑ ነገሮች አሉት ሲባል አይ እኛ አይተነው ነው የሰራ ነው የሚል ሂደት አለ። ሲጀመር ስለ ቃለ ዓዋዲው ከተሰራ በኋላ ነው ስልጠና የጀመራችሁት በሚል ጥያቄ እኔም ጠይቄያለሁ። ምእመኑም አገልጋዩም ከመተዳደሪያ ደንብ ከመስራቱ በፊት ቃለ ዓዋዲን ማወቅ አለበት እንጂ ከሰራ በኋላ ቃለ ዓዋዲን ለምንድን ነው የሚማረው? የተገላበጠ ሂደት ነው። ምን ሊያተርፍ እና ጉዳዩ ተፈጽሟል፣ ግን በቃ እውቀቱን ያገኘው አይነት ነገር ሂደት ነው ያየሁበት። እኔም ብዙ የተጣረሱ ነገሮች አሉ። እኔ እንዲያውም በዛ አይነት ድፍረት ያን ያህል የዛን አይነት አገላለጽ መሰጠቱ ሰው የለም እንደ የሚያሰኝ ነው ሁኔታ ላይ ገባሁት። ይሄን ያህል 2 3 4 5 የተለያዩ አንቀጾችን እንኳን እኔ ይዤ የሚገለጸው ገለጻ እየተዘለለ ነበርና ታርጌቱ ሌላ እንደሆነ ምርጫ ያስመስል እንደነበረ ተናገርኩኝ እኔ እንዲያውም በዛ ላይ እና ብዙ የተዘለሉ አንቀጾች ለቤተ ክርስቲያን ውስጥና ለተሰራው መተዳደሪያ ደንብ ራሱ መወያያ መሆን ሲችሉ በተለይ የሀገረ ስብከትን በተመለከተ በግልጽ ጎን ለጎን አድርጋችሁ ለምን አታስረዱም ነው ያልኩትኝ እንዲያውም በዛ ላይ። ምክንያቱም የተጻፈው ነገር ትክክል እንዳልሆነ ዝም ብሎ ብቻ አንድን ሰነድ ብቻ ገልጾ ማሳየት ትክክል አይደለም ብዬ አስተያየትን ሰጥቻለሁ። እነሱም በቅናነት ተቀብለውታል፣ ሰምተዋል። እንግዲህ በስራ ላይ ያውሉታል ሌላ ነው። ግን መድረኩን ተዘጋጅቶ እንደዛ ለመስማትም ፈቃደኛ ስለሆኑ እኔ ደስ ብሎኛል። ያው በጨዋ ደንብ እነሱም ሂደቱን አካሂደዋል። ሌሎቻችሁም ያላችሁን አስተያየት ጥቀሱ። እስከ አንቀጾቹን ተፈልገው እስኪወጡ ድረስ የበለጠ እንድንወያይባቸው መረጃውን በግልጽ እንዲታይ ማለት ነው። አስደሳች ኃይሌ ነኝ። መሸት እኔ ትላንትና ማታ አዳመጥኩት። ከክላሪፊኬሽን ሞር ኮንፊውዥን ነበር የበዛብኝ። ነገሩን ቀለል አድርጎ ማስረዳት ሲቻል በጣም ኢትዮጵያ ውስጥ ባለ አጥቢያ በምናምን ሰባት በጣም ብዙ ነገር ነው ያወራውና ሃይራርኪው ራሱ በቀላሉ ሊታይ የሚችል ነገር ነው። ምንም እኮ አይደለም። ሲኖዶስ አለ፣ ሀገረ ስብከት አለ። ያለ ማስረዳት ሲችል he went on and on and on so many different things እና it was really difficult to follow። ለእኔ ፐርሰናሊ እንደዛ ነው የሆነብኝ። አንዱንም መያዝ አልቻልኩኝም። ማቀውን ነገር ሁሉ ነው ኮንፊውዝ ያደረገብኝ። ሁለተኛ ልክ ድሮ እንደሚሉት ነው ቃለ ዓዋዲ ነው የሚላሉ on one side of their mouth on the other side ደግሞ ስታዩ ፋይሎ ላይ ኮምፕሊትሊ ሌላ ነገር ነው የሚጽፉት። እና እነዚህ አይነት ነገር እንኳን ሲሪየስ ለማያስድ ሰው ሲሪየስ ለወስድ ነው ለእኛ እንኳን ኮንፊውዚንግ ስለሆነ ሪል እኛ ትልቅ we have a huge challenge ahead of us። እንዲህ አይነት ስሊክ እና በጣም የታስበበት የሚደረግ ነገር ለህዝብ በጠቅላላ ጉባኤ ለማስረዳት we have a huge task። ስለዚህ አሁን ይሄን የተጻፈውን ነገር እሁድ እንዴት አድርገን ለሰው እጅ እንደሚገባ ብናረገው ጥሩ ይመስለኛል እንጂ በእነሱ ወረዳት አንተ እንዳልከው they put the cart before the horse። እነሱ አድርገው ከጨረሱ በኋላ ትምህርት ይላል ቮት አስደረጉ አይደለም እንደ በቃ ቃለ ዓዋዲ ነው ብለው። አባታችንም ላስት ታይም ሄደን ጊዜ ሁለታ ሄደን
በጣም የሚያሳዝን ነገር ተናገሩ። ሰው እንዴት ነው ይሄን ያልሰማን ማቃለ ብላችሁ ነው ብሎ ራሳቸውን ዲፌንድ አደረጉ። በጣም የሚገርመኝ እንደዛ አይነት ነገር የሚሉት እያወቁ ይሁን ሳውቁ ይሁን ወይ ለኔ ለአንዱ ላይ ለመፍረድ በጣም ነው የሚያስቸግረኝ ያለውና እኛ ይሄን ያህል ጊዜ አሁን ተዋይተንበት የገባን ነገር ያ ሁሉ 300 ነው ምናምን የመዘገቡት ሰው በዛች ጊዜ ውስጥ አንብቦ ቃላውዲውን ተረድቶ ባይሎን ከቃላውዲ ጋር መሳክሮ ኤጁኬትድ ቮተር ነው ብሎ ለማቅረብ በጣም ነው ከባድ ነገር ነው የሚወጣው ያለውና እኔ አሁን እኛ ኮንሰንትሬት ማድረግ ያለብን እነሱን ክሪቲሳይዝ ብቻ ማድረግ ሳይሆን አሁን አንተ እንዳልከው ህዝቡን እንዴት ነው የምናሳውቀው፣ እንዴት ነው የምናነቃው በዚህ ነገር ላይ። I know a lot of people have a different approach, a different attitude ግን ይሄ ነገር በጣም ሲሪየስሊ ከቤተ ክርስቲያኑ ከሲኖዶስ የሚገነጥለው ስለሆነ we have a huge task ahead of us ነው የምለው። አመሰግናለሁ። እሺ ሌሎቻችሁ መድረኩን ተጠቀሙበት። ይሄ መድረክ እንግዲህ ለሰበካ ጉባኤ አባላት እንዲሁም ለካህናት፣ ለዲያቆናት እና ለሰንበት ተማሪዎችም ለምዕመናንም ክፍት የሆነ ነው። አስተያየታችሁን የትኛውም ወገን ስጡበት። እሺ ሳምሶን ለመናገር ፈልጋለሁ። ጊዜው መጠቀም ይችላል። ለማስጠለኛ አስደሳች ትናንትና መቼም እኔም ትንሽ በፖዚቲቭ ክሪቲሲዝም ተነስቶ ትንሽ ለውጥ አለው ብዬ እንደው ጠብቄ ነበረ። ያው በዙሙ ተሳትፌ የነበረ እስከተወሰነ ጊዜ ድረስ ያው አሁንም ይሄ ትራንስፓረንሲ የሚባለው ነገር ምንም ግልጽ እየሆነ ነው። ያው የሀሳብ መስጫው የኮመንቱ ሴክሽን ያው ለሱ ብቻ ነው የሚሄደው። ይገባኛል፣ አስተማሪ ነው ይመስለኛል። ባዮግራፊው እንዳስተማሪ ነው የሰበካ ጉባኤው ጸሐፊ እና እንደዛ ነው አርጎ ያየው ይመስለኛል። ይሄንን ሂደቶች ሲያካሄድ አስተማሪ ያው አብሶሉት አይነት አብሶሉት የሆነ ፍጹም የሆነ ፓወር እንዳለው አይነት አርጎ ነው መቼም አቀራረቡ እና አንድ 4 ነጥብ ያሉ ከዛ በኋላ ተመልሼ ከዙም ወጥቼ ያው ወደ እዚሁ ፎረም ላይ ተመልሼ ነበር እና ሳነብ ነበር የጻፈው አስመሳጭ አንድ 4 ነጥብ የያዘ አስተያየት ነው ወይስ አንብቤያቸዋለሁ። እንደውም ዛይ ማንበብ ያው ጊዜ ስለማይበቃ ኮፒ አድርጌው ይዣቸዋለሁ። ሰናሪዮ ነው መሰለኝ ያስቀመጥከው አለ አይደለም። አሁን ወደ ለሚደረገው የአባላት ስብሰባ እንደ ሰናሪዮ ነው የተቀመጡት። ምን ሊያደርጉ ነው የሚባለው ነገር ያው እንግዲህ ሁላችንም ምን እርምጃ መውሰድ ያለብን እንደ በጥሞና ማሰብ ስላለብን ነው እንግዲህ የማነሳው። ጥሩ ነጥቦች ናቸው ሰናሪዮ ያስቀመጥካቸው ትላንትና የተዋየንበት ግን አልመሰለኝም። ስለሱ ትንሽ ብታስረዳና ምን ሊጠብቀን ይችላል የሚለውን ትኩረት ብናደርግበት ጥሩ ይመስለኛል። አመሰግናለሁ። ይሄ ሰነድ ነው ከ2 ቀን በፊት እንደዛ
ተወያይተንበት እንዲሁም ማሻሻያ ገብቶበት 3 ነበረ ወደ 4ኛ ተለውጦ ተጨምሮበት አንዳንድ ቃላት ማስተካከያ ተደርጎበት አሁን ሼር ተደርጎ ያለው የጉግል ድራይቭ ላይ እና ይሄን ነው ማስ ፕሮዲዩስ አድርገን ሃርድ ኮፒ ለማስተላለፍ የምንፈልገው ወይስ ፐርፐሱ ምንድን ነው? ይሄኛው በህትመትም በሃርድ ኮፒ መሆን ይችላል። የተለያዩ ሰነዶች ናቸው። ይሄኛው ለምሳሌ በኢሜል ለሰበካ ጉባኤው የሚላክ ሰነድ ነው። እንደገና ደግሞ ዛሬ ደግሞ የመጣለ ተጨማሪ መረጃ የሚሰጥ ነው። ያ እንዴት አድርጎ የመተዳደሪያ ደግሞ እንዳላለፈ የሚያሳይ ነው። ስለዚህ ጉዳዩን ከማስገንዘብ አንጻር 4 ነጥቦችን ለይተን አውጥተን ከተነጋገርናቸው ነጥቦች ውስጥ የቀረቡ ናቸው። ከዛ ከ3 ቀን በፊት በቀረበ ውይይት ላይ ተንተርሶ የወጣ ነው እና ማተመም ይቻላል፣ በቴክስት መላክ ይቻላል። እንደምቾታችሁ ይሄንን ዲስትሪቢዩት ማድረግ ይቻላል። ይሄንንም ደግሞ መልእክቱንም ትንሽ ማሻሻልም ካለ ወስዳችሁ አሻሽላችሁ መላክ ይቻላል። ግን ያው ሰነዱ ለሌሎች በቀላሉ ማግኘት እንዲችሉ በሚል ጉዳዩን ለማፋጠን የተዘጋጀ ሁሉም ሰው በአንድ ቃል ታይፕም ለማድረግ ችግር ስላለ ሰነዱ እንግዲህ ተዘጋጅቷል። በቴክስትም በህትመትም ማውጣት ይቻላል። በተለይ እነዚህ 2 ሰነዶች ማለት ነው። ያው ግንዛቤን ለመፍጠር በተለይ ይሄኛው ለእሁዱ ስብሰባን በተመረኮዘ ነው የሚናገረው። አብዛኛው ሰው ይሄ ግንዛቤ ኖሮት በስብሰባው ላይ እነዚህን በ4 ነጥቦቹ ዙሪያ ላይ ሀሳቡን እንዲያቀርብ በሚል የቀረበ ሀሳብ ድራፍት ነው። ጥሩ ነው። ታዲያ አክሽን አይተም የወሰደ አባል አለ? ይሄን ለማባዛት እንዳለ 4 ነጥቦቹ እንዳለ ነው ወይስ እንዴት ነው አቀራረቡ? ልዩ ልዩ ሂደቶች ስለሆኑ ከ4ቱ እንዴት ነው ለማቅረብ የሚሳለጥበት ሁኔታ በምን መንገድ ብንሄድ ነው? እንግዲህ ያው እንደየሰው ይለያያል በሚል ነው ሀሳቡ ከቀረበ። ለምሳሌ አንድ ሰው በተለየ ጉዳይ ከአንድ ሰው ጋር ሲወያይ ለሚያነሳው ነጥብ አንዱን መጥቀስ ይችላል። ግን እንዳልኩትኝ ይሄንን አሁን እዚህ ውስጥ ካለ ነው ይልቅ እዚህ ውስጥ ለሌሉ ላልሰሙ ሰዎች የምናስተላልፈው መልእክት ነው። ጉዳዩን በአጭሩ እንዲረዱት ነው እነዚህን 4 የተለያዩ አንቀጾች የተዘጋጁትና ሰፋ ያለ ጊዜ ይፈልጋል። ታሪኩን ዘርዝሮ ጥቅስ አጣቅሶ የመተዳደሪያ ደንቡን አንቀጽ አጣቅሶ ለመናገር ማለት ነው፣ ለመወያየት። ግን እንደው በአጭሩ ጉዳዩን ስብሰባ ሲገቡ ለማሳወቅ በሚል የቀረበ ስለሆነ እንግዲህ ከዚህ የበለጠ ሌላ አይነት ፎርማት የሚያስፈልገው ከሆነ ያለን ጊዜም አጭር ነው። በግል ሁላችንም መስራት የምንችለውን ማስተካከያ እያደረግን እንደሚገጥመን የሰው አስተያየትና የእውቀት መጠን ሞዲፋይ ማድረግ ይቻላል። በተረፈ በአብዛኛው የተደጋገሙ ናቸው። ገብታችሁ ልታነቡት ትችላላችሁ። ለሁላችሁም ሼር የተደረገ ዶክመንት ነው። ምናልባት ዳይሬክት ሊንኩን አስቀምጠዋለሁ ትንሽ ቆይቼ ሰጀሽን አለኝ። ታስደስ ይሄንን ደብዳቤ ከዚህ በፊት እንዳረከው ኦቶሜት ማድረግ አይቻልም? አውቶሜት የሚደረገው ለኢሜል ነው፣ ወደ ሰበካ ጉባኤው የሚሄድ ነው። አዎ ለሰበካ ጉባኤው የሚሄደውን እንደዛ ለሁሉም ሰው ቢኖር ሁሉም ሰው እንደዛ ስሙንና ባልነት ቁጥሩን አስገብቶ ማድረግ ይችላል። የቀረውን እኛ ደግሞ አባስተን እኔ ለምሳሌ ይህን ወስጄ የተወሰነ ነንበር አባስቼ እሁድ ይዤ መምጣት እችላለሁ። እዛ የሚሰጥ ይሄኛውን አሁን አውቶሜት የሚደረገው ይሄ ነው። ረዥም ነው በጣም። እኔ ጋር ያንን አውቶሜት ለማድረግ ስራ ይፈልጋል። ያው ዲጂታል ምክንያቱም ከሌሎቹ ጊዜያት የሚለዩ ይሄ 3 ፔጅ ነው። ኦኬ በፊቶቹ አጭሮች ስለሆኑ ቀላል ነው እና ካለን ጊዜ አንጻር ረዥም ጊዜም ስለሚወስድ ጥሩ የተወሰኑ ዶክመንቶችን ነገ አባዝቼ ይዤ እመጣለሁ። እሁድ እንዳይደጋገም የትኛዎቹን ላባዛ? ይሄኛው ነው የአስቸኳይ መልእክትና
ይሄ ለደብረ ምሕረት ቅዱስ ሚካኤል የሚለው ይሄ ስለ ድምጽ ቆጠራው ካልኩሌሽን ይሄ የድምጽ ቆጠራውን አይቻለሁ፣ ቴክስቱን ይዤዋለሁ። ኦኬ። እና የአስቸኳይ መልእክት የሚለውን ማተም ይቻላል። ይሄኛውን ግን ኢሜል የምትጠቀሙ ሰዎች በኢሜል ወደ info@qidusmikaeldc.org ላይ ላኩ። ምክንያቱም ከቀኑ በፊት መድረስ አለበት። ይህንን ታሪካዊ ሰነድ ወደፊት ይሄ ነገር እየገፋ የሚሄድ ከሆነና ህገ ወጥነቱ የሚቀጥል ከሆነ ለፍርድ ቤትም መቅረብ የሚችል ሰነድ ሆኖ ነው የሚቀርበው። ስለዚህ የምትችሉ ሰዎች ኢሜል ብታረጉት ይሄንን ሰነድ ጥሩ ነው። ሊንኩን አሁን አስቀምጠዋለሁ፣ ግን ሼርድ ፎልደሩ ላይ አለላችሁ። ለጊዜው ሼር ፎልደሩን እዚህ ጋር ላስቀምጥላችሁ፣ ቻቱ ላይ ታገኙታላችሁ። ዳይሬክት ሊንኩንም አስቀምጠዋለሁ። እሱን ማድረግ አለባችሁ። አትሊስት አንድ 5-10 ሰው አስገቡት በትንሹ። ምክንያቱም ትክክለኛ የሆነ ኢንፎርሜሽን ደርሷቸዋል። ሂደቱን ከእሑድም በኋላ እንኳን ስብሰባ አድርገው ከዛ በኋላ መለወጥ አለባቸው። ካልሆነ ዳይሬክት ሊንኩን አስቀምጠዋለሁ። እኔ እንግዲህ አንድ ፔጀሩና አስቸኳይ የሚለውን አባዝቼ ይዤ እመጣለሁ። ያኛው አንድ ፔጅ ብቻ ነው። አንዳንድ ፔጆች ናቸው፣ ሁለቱም አንዳንድ ፔጆች ናቸው። በቃ እነሱን ይዤ እመጣለሁ። ያው ለሌሎች ሰዎችም ካገኛችሁ ተቀብላችሁ ዲስትሪቢዩት በማድረግ ተባበሩ። ቦታው ላይ ስትገናኙ። እሺ፣ መኪና ላይ መደርደር ይቻላል። ምናልባት መኪና ላይ ሲሆን ከስብሰባ ከወጡ በኋላ ነው የሚያገኙት። ስብሰባ ከመግባታቸው በፊት ወይም ስብሰባ እየተገባ ያለ መሰጠት አለበት። መሰጠት እንችላለን። እንደዛ ነው መሆን ያለበት። ሰበካ ጉባኤዎችም ካገኟቸው ለእነሱም ስጣቸው። እነሱም ራሱ ማወቅ አለባቸው። አሲ ማድረግ የለብንም ነው። እያወቁ ነው ብለን ከማለት it's good to give them the benefit of the doubt. አውቀው ከሆነ መቼም ምን ማድረግ አንችልም፣ ግን at least we should try, you know? እሺ፣ ሌላ እጅ ያወጣ ሰው አለ? ስህና ያለውኝ ለመናገር ከሆነ ማይክ ከፍቶ ጊዜው መጠቀም ይቻላል። ሰላም፣ እንደምን አመሻችሁ? እግዚአብሔር ይመስገን። አንድ ጥያቄ ነው ያለኝ። አሁን እነዚህ እንትኖቹ ላይ የ3 ፔጅ ያልከው ብዙ ኢሜል አድሬስ የለንም እና ሊንኩን አያይዞ ቴክስት ማድረግ ይቻላል? አዎ ይቻላል። እሱን አሁን ሊንኩን አቀርበዋለሁ። ሊንኩን አያይዞ ማድረግ ይቻላል። ግን ችግሩ ምንድነው? እነሱ ላይ ከፍቱት ይችላሉ እና ምክንያት ሊሆን ይችላል። ሊንኩን ግን ከፍቶ ቴክስቱን ኮፒ አድርጎ መላክ ይቻላል። ሊንኩን መላክ እስከተቻለ ድረስ ግን ቴክስቱን ኮፒ አድርጎ ቢላክ ኦኬ። ሊንኩን አውጥቶ እንትኑን ኮፒ አድርጎ ፔስት ማድረግ ነው ማለት ነው። እንደዛ ይሻላል። ኦኬ፣ እሺ። እሱ ነው ጥያቄ። ታንክ ዩ። እሺ፣ አንድ ጊዜ ሊንኮቹን እያወጣሁ ነው ያለሁት። እሺ፣ ሌላ ሰው መናገር ይፈልጋል? ሊንኩን እስካዘጋጅ እሺ፣ ሀሳብ ነው ያለኝ። አሁን እንዴት ሆኜ የገባሁት? ይቅርታ፣ ከስራ ነው የመጣሁት። ስህን ያለችው የብዙ ሰው ኢሜል የለኝም ስትል እኔ አንዳንድ ቀን ምንድነው ማድረገው? ሊንኩን ኢሜሉን ይከፍትና እንደ ብዛቱ ነው ያንን ኮፒ ያደርግና ቴክስት ላይ አስገብቼ እልካለሁ። ቁጥራቸው ካለ ከኢሜሉ ታፕ አድርገን ቴክስት ላይ አድርገን ለምናውቃቸው ሰዎች ሄድ ኦፍ ታይም እንደዛ ማድረግ ይቻላል። እኔ እንደዛ አደርጋለሁ እና በሀሳብ ደረጃ ነው። እሺ፣ እንትን ነው አንደኛው በኢሜል የሚላከው ቀጥታ ለሰበካ ጉባኤው የሚላክ ነው እንጂ ለግለሰቦች የሚላክ አይደለም። ለአባላት የሚላኩት ሁለቱ መልእክቶች ናቸው። አንደኛው ቻቱ ላይ ያስቀመጥኩላችሁ ነው። ቴክስት ብቻውን አስቀምጫለሁ። አሁን ሊንኩን አስቀምጥላችኋለሁ። አትሞም ወይ ደግሞ በቴክስትም አድርጎ ሼር ማድረግ ይቻላል።
እሺ ሌላው ትናንትና ገብቼ ነበር ጥያቄም ለመጠየቅ አልቻልኩም። በኋላ ስሰማ ምንድነው እኛ የገባነው በአንተ ሊንክ ስለሆነ በዛ እሱ ይገባኛል። አንድ ነገር የተረዳሁት ምንድነው ያዳምጣሉ which is good እና ትናንትና የተናገራቸው ነገሮች ላይ አሁን ጊዜ ካለ ነው ብያጀው ነው አሁን አላውቅም ስለ ራስ አንቀበልም ነው ከታች ወደ ላይ አይደለም ከላይ ወደታች ነው ስለ ሰንበት ትምህርት ቤት ስትራክቸር ጊዜ ከፈቀደኩ እንደሱ ለሱ ጥያቄ ማቅረብ ይችላል። በዚህ በኩል I think he listened to us ብሎን እና አንድ የሰንበት ትምህርት ቤቶች የእድሜ ገደብ የላቸውም፣ በእውቀት ይዳብራሉ፣ ማገልገል ይችላሉ። ቤተክህነቱን የወደቀውን ቤተክህነት ያስፋፉ የግብፅንን ቤተክርስቲያን ጠርቷል። እሰየው ችግር የለብንም በሱ። ግን አባቶች ደግሞ ራሱ ኦርቶዶክስን የምናየው በሃይማኖት ብቻ አይደለም። ኦርቶዶክስ ሀገር የመሰረተ ነው እየወደቀ እየተነሳ ያው ለ2000 ዓመት ይዟል። ኢትዮጵያና ኦርቶዶክስን አንለየውም። ብዙ መከራ አይቷል፣ ወድቋል፣ ተነስቷል። ግን አገር የሚለውንና ከአባቶች የሚመጣውን ቃል ደግሞ አክብረን ነው የምንቀበለው እና አንዳንድ ቀን እሱ አይደለም አቡነ ፋኑኤል ይህን ሁላችን እናውቃለን። አንድ ሰው ናቸው፣ አንድ ግለሰብ ናቸው። ስላከበር ናቸው ወሬ አይደለም። ወንጌልን በስራ ነው ያሳዩን። አሁን ትናንትና የሰማሁት ምንድነው ልክ እንደ ራሽ ሊምቦ ነው። እኔማ ብዙ ጊዜ 3 ሰዓት ስፒከር ዝም ብሎ ማውራት ብቻ ነውና ስለሚሰሙን ነው የምናገረው። ይሄንን እዚህ መጥቶ ቢገባና ከኛ ጋር እኔ አሁን እውቀት ፈላጊ ነኝ ነው ልክ አይደለም ልክ አይደለም፣ ግን ወደ ብናይስ እንደዚህ ቢከፍተው very pro ለሁላችንም ይጠቅመናል። ሰው እኮ ከክስም የሚወጣው አዳማጭ ስናገኝ ጥያቄዎች ሲቀርቡ እኮ ክስ እየቀነሰ ይመጣል። we might be emotional እንሆናለን። መምራት ከቻለ እመራለሁ ብሎ የተነሳ ሰው ጥያቄ መቀበል መቻል አለበት። ከወደደው ሰው አይደለም። ከሁላችንም መስማት ጠንካራ መሪ ማለት እሱ ነው። ደግሞ ስትመራ ብዙ ጊዜ ያለ ነው 50% ከወደደ which is good እና ስለሚሰማን ይሄንን ጊዜ ካለ እንግዲህ ነው I'm sure ሪኮ ጠይቀው በማክበር ምዕመናኖች አለን። እኛ ልንማር ነው፣ ከውጭ መጣንም አለን። የተናገራቸው ነገሮችም ደግፋቸዋሉ። ግን እንደ ራሽ ሊምቦ ዲስኩር መጠረቅ አንፈልግም። ሲምፕል አይደለ የምናውቀው ነው በአብዛኛው ነገር ኮንስትራክሽን which is good። ጥያቄዎች እዛ ውስጥ አሉ። በተለይ እኛ የመጀመሪያ መሆን አንፈልግም። አልገባኝም ምን ማለት እንደሆነ ቃላዋዲው ስመጣ የመጀመሪያ ቤተክርስቲያን እኛ መሆን አንፈልግም። I have a big question on that one ምን ማለት ነው እሱ? እኛ የመጀመሪያ ሆነን ሚካኤል ብዙ ጽፏል። እሱ አልነበረም እኛ ስምንት በዛን ጊዜ አቡነ ፋኑኤል was a single individual። ጥቂት ሰዎች በፍቅር በትምህርት የብዙ ሰው ህይወት ነው የለወጡት including myself። የእሳቸውን እያከበርን ነው የምንመጣው። ሁልጊዜ እኛ ከታችና ከላይ ሳይሆን አይዲያው ጥሩ ነው ወይ ብለን የምናየው። ስለዚህ ይምጣ አይነው ይሰማኛል። እኔ ወንድሜ ነው፣ ግን በቴክስታኔም ነው ሃይማኖቴም ነው። ያልገባኝም መጠየቅ እችላለሁ። እመራለሁ ብሏል፣ ወንጌል አውቃለሁ ብሏል። ሰንበት ትምህርት ቤት ሳይሆን እኔም እንደተማሪው ይሄንና አስተምረኝ ይምጣ እንዳይፈራ። ያኛውም ቄስ የተናገረው በሙሉ እሱም ይምጣ። ስሙን አላውቀውም፣ አንድ ተናገር ነበር ቄሱ። እሱም ይምጣና ያስረዳን። እኛ ቄስነትን የምንለካው አንድ መለኪያ ብቻ ነው። ቄስ አስታራቂ ነው እንጂ ከዛ ውጪ ከወጣ ቄስ እንደ ቄስ አላይ የመንፈሳዊ አባት ከሆነ ማስታረቅ ብቻ ነው። ሌላ ነገር በዛ መለኪያው እሱ ነው። ምክንያቱም የሁላችን አባት ናቸው። የሁላችን የኔ አባት ከእህቶቼ ጋር የለኝም ስታላና ምን what's the difference? እና ትናንትና ያሳዝናል። እንዲሰማው ነው ለኛ አሁን ውጭ ላለ ነው እናንተ እዛው ስለምትሉ እኛ ግን ከውጭ ያለ ነው ሰላም በቃ ቤተክርስቲያኑ ሲጎዳ ማየት አንፈልግም። በተለይ ምክንያቱም ታሪክ ያለው ቤተክርስቲያን ነው፣ ትልቅ ተሰርቶበታል።
እሱ እኮ ዛሬ ቆሞ እዛ ላይ የሚናገረው እኛ እኮ ለፍተን የሰራነው ላይ ነው። ትናንትና ባይኖር እኮ ዛሬ እሱ የለም። ትናንትና ማክበር ግድ ይላል፣ አባትን ማክበር ግድ ይላል። ስተት አለ፣ አዎ። እና ና በለው፣ ጋብዘው፣ እንፈልግሃለን እኛንም ማስተምረን ብለህ ጠይቅ። መልካም። እስቲ እንደው ከተገኘ እኔም ጠይቃለሁ። ጠይቀው። ምን ለመማር ነው ምን ጠይቀው? ከምር ነው ብለው። እኔ አሁን ለእውቀት ነው የሚሄደው። አይ ዋንት ቱ ኖው። እሱ እንደሚመስለኝ ከሆነ በሃይማኖት ዳብር ያለው የቤተክርስቲያንን ህጉን አውቀዋለሁ፣ ምስጢሩን አውቀዋለሁ። በካድር ያለው ትናንትና ሌክቸር ነው የሰማነው which is good። ግን እኛ ደግሞ የእሱን ሰምተን የጎደለ አለ፣ ያልገባን አለ። እኔ ለማስተካከል ነው የምጠይቀውና ፍርሃት የለበትም። አለበለዚያ መምሪ መሆን አይችልም። ጥያቄ ከኔ መቀበል አለበት፣ ሁላችን መቀበል አለበት። ተመርጦ ይሄ አይቻላቅም። ምን የሶስተኛው ዓለም መሪዎች ብዙ ጊዜ ሀገር ጥለንት ወጣ ነው ከኢትዮጵያ። ይሄ ከሆነብን ነው ስንጠይቅ እንታሰራለን፣ ስንቀጥል ትመጣለህ። እንደዚህ መሆን የለበትም። እና ጓጉቼ ነበር እኔ እሱም ቻሌንጅ ለማድረግ ሳይሆን ያልገባኝን ነገሮች ላይ አንዳንድ ነገሮች ላይ ቮይድ ትቶ ነው የሄደው ነገሩ። ያንን ለመናገር ነው። ይቅርታ ታጀንዳ ወጣ ነገር አይ ችግር የለም፣ ጥሩ ነው። ያው በዛ ላይ በትክክል እኔም የታዘብኩት ነው። እስቲ እድሉ ከተገኘ የሳምንት ሰው ይበላል ያው በተረጋጋ ሂደት ለመጠየቅ እንሞክራለን። ሌሎችም ምናልባት በቅርብ የምትቀርቧቸውም አባቶች ካሉ በቃለ ዓዋዲው ዙሪያ ላይ የበለጠ ሰነዶችን አይተን ግልጽ ውይይት እንዲያደርጉ ፈቃደኛ የሆኑ ለመጋበዝ እንችላለን። እነሱም እንግዲህ ጋብዘዋል። እኛ አባት ከመጡ በዛ ላይ ትክክለኛ የሆነ ነገር ለመጠየቅ እንሞክራለን። በተለይ ትላንትና የተጠቀሰው ስለ ሀገረ ስብከቱ መዋቅሮች ተጠቀሱና ሀገረ ስብከቱ ግን ለነማን አዛዥ እንደሆነ ሁለቱን ዶክመንት አነጻጽሮ አላሳዩ። ለእኔ እንደውም የጠየቅኩት አንዱን ዶክመንት ብቻ ከፍተ ነው የምታሳየው። እንዲያውም አንቀጾቹንም ራሱ ስክሮል ተደርጓል የሀገረ ስብከቱ። አሁን ይሄኛው አንቀጽ ለምሳሌ ምን ይላል? በግልጽ ትላንትና ከተሰጠው መረጃ የተለየ ነው። እዚህ ጋር አንቀጽ 44 ቁጥር 2 ላይ በሀገረ ስብከቱ ለምትገኘው ለጠቅላላዋ ቤተክርስቲያን መንፈሳዊ አባት በመሆን ለሰበካ ጉባኤው መሪዎች በየጊዜው መንፈሳዊ ምክር፣ መመሪያና ቡራኬ ይሰጣል። ይሄ የሀገረ ስብከቱ ሊቀ ጳጳስ ማለት ነው። ያበረታታል፣ ለካህናት፣ ለምዕመናን፣ ለሰንበት ትምህርት ቤት ህፃናትና ወጣቶች ትምህርት ይሰጣል፣ ያጽናናል። ከዛ እዚህ ጋር 8ኛው ተራ ቁጥር ላይ ሲመጣ በሀገረ ስብከቱ ስር ለሚገኙ አድባራትና ገዳማት አስተዳዳሪዎችና ልዩ ልዩ ሰራተኞች መመሪያ ያስተላልፋል። ጥፋት ሲፈጸምም የማስተካከያ እርማት ይሰጣል። ከባድ ጥፋቶችን በሀገረ ስብከቱ አስተዳደር ጉባኤ እያየ ይወስናል ይላል እና በጣም ሀገረ ስብከቱ አሁን ላለንበት አጥቢያ ዋና ኃላፊ እንደሆነ ነው የተቀመጠው። ግን ራሱ እዚሁ መተዳደሪያ ደንብ ላይ በቃለ ዓዋዲው ተመርኩዘን የሰራ ነው ደግሞ ተብሎ ተገልጾ ከነጭራሹ የሀገረ ስብከቱን ሊቀ ጳጳስ ሙሉ ሀገረ ስብከቱን ያገልና ያወጣል። በአንቀጾቹ እዚህ ጋር በስተቀኝ በኩል ምልክት እንደተደረገው እንዲሁም ከነጭራሹ እዚህ 5ኛው ቁጥር ላይ ሀገረ ስብከቱን በተመለከተ ይልና የቤተ ክርስቲያኑ ሰበካ ጉባኤ የሀገረ ስብከቱን መንፈሳዊ ስራ ለማጎልበት የሚችለውን ትብብር ያደርጋል ይላል እና ዝም ብሎ ተባባሪ ነው እንጂ የበታችም አይደለም፣ እኩል ለኩል ያለውና exactly that's my confusion። እንደዛ ላይ ነው እኔ ቦይድ የፈጠረብኝ አላለ። በቃ ትንሽ ተራራቀ ቢኖር ነው ደስ የሚለኝ ቢያስደው ሰንጥቆ ቢያስደው ጥሩ ነበር። ይሄኛውንም ራሱ የጸደቀውንም መተዳደሪያ ደንብ አልተከፈተም። አሁን 4ኛው ቁጥር ላይ ለምሳሌ ምን ይላል? የደብረ ምሕረት ቅዱስ ሚካኤል ካቴድራል መንፈሳዊ አስተዳዳሪ ስለ ቤተ ክርስቲያን መንፈሳዊ ጉዳዮች፣ ስለ
ዶግማና ቀኖና ከቅዱስ ሲኖዶስ የሚተላለፍ መመሪያዎችን ከሀገረ ስብከቱ ሊቀ ጳጳስ ይቀበላል፣ ለካህናቱም ያሳውቃል። እንደ አስፈላጊነቱ ለምእመናን በወቅቱ ያስታውቃል እና እንደ አስፈላጊነቱ እንጂ ያስታውቅም። እዚህ ጋር ግን የሀገረ ስብከቱ ግን እስከ ምእመናን ድረስ ነው የሚሄደው። ለካህናትና ለምእመናን፣ ለሰንበት ተማሪዎች፣ ህፃናት፣ ወጣቶች ትምህርት ይሰጣል፣ ያጽናናልም ነው የሚለው እና እዚህ ጋር ግን ሲመጣ እንደ አስፈላጊነቱ ለምእመን ይነገራል። አሁን ቃለ ዓዋዲው እንደ አስፈላጊነቱ ለምእመን አልተናገረም እና ብዙ ነገሮች እንደ አስፈላጊነታቸው ሰበካ ጉባኤው ይወስናል ማለት ነው። አይ ሰምታችሁት እንደሆነ ትላንትና ሁለት ነገር ኤምፋሳይዝ ያደረገ የነበረው የሰንበት ትምህርት ቤትን ሮል እና እንዴት ኢምፖርታንት እንደሆኑ እንደኔ የቤተክርስቲያኑ አስተዳደር ማን እንደሆነ በቃ አስዋዲ ኢቨንት ኢንሲስት ቤተክርስቲያኑ አስተዳዳሪ ያለ ሪፒትሊ የሰንበት ትምህርት ቤት ሮል ምን እንደሆነ ሪፒትሊ ያወራ የነበረው ስለ ሁለቱ አይተም ነው። እንደው ጨምቀን እናውጣ ብንል በትክክል አንድ አንቀጽ እንዲሁም ስለ ሰንበት ትምህርት ቤት አንስቼ የጠየቅኩታል። እዚህ ጋር የምታዩት አንቀጽ ገጽ 17 ላይ ያለ አንቀጽ 10 ላይ እቺን ርዕስ ይዋት ከዚህ በፊት ተነጋግረንባታል። ከሰንበት ትምህርት ቤት የሚመረጡት ቁጥራቸው ከምእመናን ወገን የሆነ የሚለው አሁን ለምርጫ ፍጆታ ባለው አንድምታ ነው ትላንት የተነገረው እና የሰንበት ተማሪዎች ምእመናን ናቸው በሚል ከምእመናን ወገን ሆኖ ስለሚል እሱን በጣም ጥሩ ባልሆነ አንድምታ ነው የተጠቀሰው። እዚህ ጋር የተጠቀሰውን አንድምታ የበለጠ አባቶች ማረጋገጥ አለባቸው። ምክንያቱም ይሄ ከምእመናን ወገን የተባለበት ምክንያት በብዛት ስለ ሰንበት ትምህርት ሲናገር ምእመናን ልጆቻቸውን በሰንበት ይዘው መጥተው የሚያስተምሩበት ክፍል እንዲማሩ የሚያደርጉበት ክፍል ነው ይልና ከዚህም የሚመረጠው ተወካይ ሆኖ የሚሄደው ከአገልጋዮች ወገን አይደለም ከምእመናን ወገን ነው የሚል ነው እንጂ ስለ ምርጫ አይደለም እዚህ ጋር የሚያወራው። ከምእመናን ወገን ነው ሰንበት ትምህርት ቤት በሚል በምእመናን ምርጫ ላይ መሳተፍ አለበት በሚል አንድምታ ነው የተቀመጠው ትላንት ነው። ይሄ ትክክለኛ ነገር አይደለም። ለሆነ ኤምፋሲስ እንደሱ ነበር ያ እና እኔ ለዛ ነው ስናገር አብዛኛው እንትን ኤክስፕላኔሽኑ ወደ ምርጫ ያጋደለ ነው ያልኩት። የሚገባው ሰው አንቀጾቹን እኔ ብዙ ስላየኋቸው ነገሮች ሁሉ ወደዛ ለሳምንትና ለሁለት ወር ሰው የማዘጋጀት ሂደት ይመስል ነበር እንጂ ቃለ ዓዋዲውን በትክክለኛው ቃል በቃል ነገሮችን በማነጻጸር ቢታይ ብዙ አሁን ያለፈው መተዳደሪያ ደንብ ከቃለ ዓዋዲው ጋር ሊገናኝ አይችልም። እንዲሁም አንድ የጠየቅኩትኝ ይሄ ለቤተክርስቲያን ማስተዳደሪያ ቃለ ዓዋዲ ነው ተብሎ ተነገረና ለምን ታዲያ መተዳደሪያ ደንቡ አካል የቤተክርስቲያኑ ለምን ሌላ መተዳደሪያ ደንብ ለመስራት አስፈለገ? እዚሁ ጋር የሚነገረው ነገር መተዳደሪያዋ ይሄ ቃለ ዓዋዲ ነው ይባላል። እንደገና ደግሞ መተዳደሪያ ደንብ አወጣንላት ቃለ ዓዋዲውን በመመርኮዝ እንደዛ አይልም። ቃለ ዓዋዲው ይሄ ዋና ይሆናል፣ ግን ለሀገሩ የሚያስፈልግ ከሆነ የውስጥ አባሪ አድርጋችሁ ስሩ ነው እንጂ የሚለው መተዳደሪያ ደንብ አውጡ አይልም። እና ሰው በደንብ ኮንፊውዝ ልክ እንደ ፖለቲካ በደንብ ኮንፊውዝ እንዲሆን ይፈልጋል እንጂ የጠራ ዕውቀት እንዲኖረው አይደለም። እስካሁን የሚያደርሰን ለዚህ መከፋፈል ያደረሰን እንደዚህ አይነት ሚክስድ የሆነ ኢንፎርሜሽን ከመጀመሪያው ጀምሮ ይሰጥ ስለነበረ ነው እንጂ እኔ ገብቻለሁ እዛ ላይ ችግር የለኝም። እዚህ ማዘጋጃለሁ፣ እነሱም ስብሰባ ላይ ገብቻለሁ። የሚጠይቀኝ ሰው ካለ ሊጠይቀኝ ይችላል። እነሱም እዚህ ላይ ገብተው በተመሳሳይ የሆነ ሁኔታ ጠይቀው ቢረዱ ሁላችንም አንድ ፔጅ ላይ እንሆናለን። የኛ ክፍት ነው፣ እዛ ጋር ግን ዝግ ነው። በተወሰነ ሰው ኮንትሮል የሚሄዱ ጥያቄዎችና መልሶች ናቸው። አብዛኛውን ጊዜ ደግሞ ከነሱ ለሚመጣ ኢንፎርሜሽን ነው እንጂ ሰው የተጋለጠው ከሰው የሚመጣ ኢንፎርሜሽን ወደ እነሱ ጋር ተግባራዊ እንዲሆን በብዛት ጊዜ ያልተዘጋጀለትም ከነሱ ጋር ያለው አይተው እንደሆነ የሚል ይሄ ኮንሲስተንሲ ያላቸው ለምን መሰለት እዚህ ያላችሁ እንደው ማርች ላይ ባይሎ ለማጸደቅ አንዲት ነገር ነው የቀረችው ያሉት። ያቺ ነገር የቀረች የተባለችው የቤተክርስቲያን አስተዳደር ማይሁን የሚለው ጥያቄ ነው ብሎ ነበር እና አሁን ያንን በቦታ አሳለፉ። ያንን ጀስቲፋይ ለማድረግ
አሁን የትላንትናው እንትኑ ኤግዛክትሊ ያንን ጀስቲፋይ ለማድረግ ቃለዋዲው ማነው ኃላፊ የሚሆነው ምናምን የሚለው እንደዚህ መስረት የሃይማኖቱ አባት ነው ምናምን ብሎ በቃ ቤተክርስቲያኑ አስተዳዳሪ ነው መሆን ያለበት የሚለውን ቮቱን እና ያችን አንድ ቀረች የተባለችውን ለማሟላት ኢንቴንሽናሊ ያደረጉት እንትን ነው። ያ ሁሉ ዝባዝንኬ ሰውን ኮንፊውዝ ያደረገው የሰንበት ትምህርት ቤትና የቤተክርስቲያኑ አስተዳዳሪ የሚለውን ጀስቲፋይ ለማድረግ ነው። ሌላ ምንም እኔ እንደዛ ነው የወሰድኩት። አንደርስታንድ የሚያደርጉት እንደሱ ነው። አንድ ነገር ማወቅ ያለብን ይህንን የሚያደርገው የቤተ ክርስቲያናችን ጸሐፊ ነው። የቤተ ክርስቲያናችን ጸሐፊ አላማው፣ ፕላኑ በሙሉ ይሄ መሆኑን እናውቃለን። ሁሉ ነገር ውስጥ አዋቂ ነኝ የሚል ልጅ ነው። የሰንበት ቤት ትምህርት ቤት አባል ነው። የቤተ ክርስቲያናችን ጸሐፊ ነው። በሰሜን አሜሪካ ለነበረው በማህበረ ቅዱሳን ዋና ጸሐፊ ነው ነበር። አሁን አይደለም ተብሏል። ግን በሁሉ በኩል ላይ እኔ ኤክስፐርት ነኝ ብሎ ስለሚያስብ ተሰሚነትን ስለሚፈልግ አሁን ደግሞ አላማው ከነገ ወዲያ ነው እንግዲህ እሑድ ማለት ምርጫው ላይ ሲመጣ ከወረሰኑ በኋላ አስረድተናል ለማለት ነው። ይህንን ተዘጋጅቶበት እሱ ለሚያደርገው እንደውም ሂፕሩቭ ቱዋስ እኛ ሲጀመር ጀምሮ ይሄ ልጅ ለአንድ አላማ ነው የተነሳው። ቤተክርስቲያናችን ወደ ራይት ዳይሬክሽን አይደለም የሚወስዳት። ይህ ነገር ለወደፊት ወደ ጥሩ እንትን ላይ አይወስደንም፣ ብዙ ፕሮብሌሞችን ይፈጥራል። ቆዩ ሲባል አይ እንትኑም ካልተለወጠ ብሎ ድርቅ ብሎ የተከራከሩበት ምክንያት አንድ ነገር ነው የቀረን። የቤተክርስቲያናችን አስተዳዳሪ ከካህናት ይሁን የሚባለውን ነገር ይዞ ነው የወጣው። ይሄ ልጅ ሲጀመር ጀምሮ ቆይ ብፁዕ አባታችን ወጥተው ተናግረዋል። አልፈለገም። እሱ የሚፈልገው እሱ ዳይሬክትሊ ምንም መደባበስ አያስፈልግም። የአባ እስጢፋኖስ ልጅ ነው። የቤተክርስቲያኑን አስተዳዳሪ እሳቸውን ማድረግ ይፈልጋል። እሱ ምን አይነት አላማ እንዳለው አናውቅም። የሰንበት ትምህርት ቤቶች ላይ ያለውን ነገር ኢንፈሳይዝ አድርጎ ሰንበት ትምህርት ቤት ይሄ ነው መሆን ያለበት ብሎ አባላቱን ከሰንበት ትምህርት ቤት ነጥሎ በሰንበት ትምህርት ቤት ተማሪዎች ላይ ቲፎዞችን አድርጎ ቤተክርስቲያኖች እያተራመሰ ያለች ነው። የትላንትና ኤክስፕላኔሽን በሙሉ ይሄንን ኤክስፕሌን ለማድረግ ሳይሆን አልፏል። ቃል ያወጣ ነው የቤተክርስቲያኑ አስተዳዳሪ መተዳደሪያ ደንብ ማለፉንና ሁለታ ሲመጣ ኤክስፕሌን አድርገናል። ይሄን ሁሉ አስረድተናል። ይሄንን አድርገናል። አይታችኋል። አደንቀዋለሁ ትዕግስቱ፣ ረጋ ብሎ መናገሩ። ግን እዛ ውስጥ ከሚናገረው ነገር በሙሉ 90% የተጣመመ ያልሆነ ነገር ዶች ናቸው እየተደበላለቁ የሰውን ኖሌጅ መናቅና ማለት ሳይሆን አውቆ የሚያጠፋ ልጅ ነው። ምን እንደሆነ ቢሃይንዱ ግን መድኃኒዓለም የሚያውቀው እና እኔ ትላንት ሊደንቀኝ ይህንን ያዘጋጀኝ ሁሉ የሚያቀነባብር ልጅ መሆኑን እያወቅን ሰፕራይዝ አላደረገኝም። አላማው ይሄ ነው። የፈለገበት አላማ ድረስ ደርሷል። ይሄ ወደፊት ወዴት ይሄዳል የምናየው ነገር ነው። ይህን ለማለት ብዬ ነው። አመሰግናለሁ። መልካም እንግዲህ ይሄ መተዳደሪያ ደንብ ችግር ከመፍታቱ ይልቅ ገና ስራ ላይ ሳይውል እንኳን ከባድ ጥያቄዎችን እያመጣ ነው ያለው። ይሄ ደግሞ ከነበረው መተዳደሪያ የበለጠ ከባድ ችግር የሚያመጣ ነው። አሁን ግልጽ የሆነ የቁጥር ወንጀል ሁሉ ነው የተሰራው። ከተጻፈለት የመተዳደሪያ ደንብ ውጪ አስበው አቅደው መተዳደሪያ ደንቡ ያላለፈን መተዳደሪያ ደንብ ስራ ላይ እንዲውል እያደረጉ ነው ያሉት። ስለዚህ ይሄ ሂደት ሁሉም ሰው እንዲያውቀው ከዚህ በኋላ በተለይ በዚህ መተዳደሪያ ደንብ ስለሚመጣ ክስ ማንኛውም ምዕመን መጠየቅ የለበትም። ምክንያቱም ወንጀል ነው የተሰራው። ይሄ ግልጽ የሆነ ወንጀል ነው። በተለይ ነገ እሑድ የምንሰማው ሂደት ይኖራል። ግልጽ የሆነ ወንጀል ነው። ይሄንን ይሰሙናል፣ እንዲሰሙም ነው የሚፈለገው። ወንጀል ነው። በዚህ በሚመጣ ክስ ማንንም ሰው ብሌም እንዳታረጉ። ትክክለኛ ቤተክርስቲያንን መጠበቅ ስለሚኖርብን ነው ከዚህ በኋላ ይሄንን ተመርኩዘን ክስ የምንሄደው። በፊርማችሁ ግን አረጋግጡ። በፊርማ ያልተረጋገጠ ደግሞ የበለጠ የወንጀልም ወንጀል ነው የሚሆነው። እየተጠየቀ ነው ያለው። በተቻላችሁ መጠን የምትችሉ ሰዎች እኔንም ጨምሮ ይሄንን ኢሜል ለማድረግ ሞክሩ። ሊንኩን አስገብቼላችኋለሁ ቻቱ ላይ። ምናልባት ስለረዘመ እንደገና ፔስት ላድርገው። ኢሜል ቱ ዘ ቦርድ የሚለው ኢሜል የሚላከው ሰነድ ነው።
ኮፒ አድርጋችሁ ቴክስቱን ኢሜላችሁ ላይ አድርጋችሁ መላክ ብቻ ነው። ሁለቱ ዶክመንት 1 እና 2 ቴክስት የሚላኩና ፕሪንት የሚደረጉ ናቸው። በዛ አይነት ሁኔታ ነገሮችን በአጽንኦት ለማሳሰብ መቻል አለብን። የቀረን ትንሽ ደቂቃዎች አሉ። 35 ደቂቃዎች አሉን። ጊዜውን ተጠቀሙበት። ሌላ መረጃ ያላችሁ ካላችሁ ሼር እናደርጋለን። እሺ፣ ጥያቄ አለኝ። ትናንትና ከተናገረው መካከል ወይ ተሳስቼ ሰምቼው እንደሆነ አላውቅም፣ ቃለ ዓዋዲው ተጠናቆ የመጣ ቃለ ዓዋዲ የለም፣ አንዴ መጥቶ ነበረ ይሻሻላል ተብሎ የተሰራበት ነው። ራሳቸው ብፁዕ አቡነ ፋኑኤል ይዤ እመጣለሁ ነው ያሉት። የጸደቀና ያለፈ የመጨረሻው መስመር የጨረሰ ቃለ ዓዋዲ የለም የሚል ቃል ሲናገር ሰምቻለሁ። አማይ ራይት? በዛ ትክክል። እኔም እንዲያውም ማስታወሻ ይዣለሁ እዚህ ጋርና አንድ የጠየቅኩት ጥያቄ በዛ ሰዓት ላይ ሀገረ ስብከቱ አላመነበትም የሚል ቃል ተጠቅሟል። እንዴ ይሄ ደግሞ የበለጠ ምን ያህል ገፍቶ ሀገረ ስብከቱን ራሱ አላመነበትም ብሎ ራሱ ለመጥቀስ መሞከሩ እኔ ሻክ ነው ያደረገ። ሀገረ ስብከቱ አምኖበታል። በዛው በአጥቢያችን እንግዲህ ሊቀ ጳጳስን የሚያክል አባት ቆመው እንኳን አስረድተዋል። የሀገረ ስብከቱም ደግሞ ሊቀመንበር በሰነድ ሁሉ አስደግፈው ፕሬዘንቴሽን ሰጥተዋል። ይሄንን እየተደረገ ባለበት ሁኔታ ይሄንን መባሉና በተለየ እኔ የተናገርኩት ይሄንን እዚህ ጋር ነው የምታዩት። ሰነዱ ይሄ ነው። 48 ፔጅ ነው ብያለሁ እዛ ላይ። ይሄ 48 ፔጅ አስቡት፣ ግራና ቀኝ አማርኛና እንግሊዘኛ ነው ያለው። በኮምፒውተር ፔፐር በግማሽ ገጽ ሃፍ ፔጅ ተደርጎ የታተመው ታጥፎ ማለት ነው። ስለዚህ እንግሊዘኛውን አውጥታችሁ አማርኛውን ብቻ ብታደርጉት ይሄ 48 ገጽ ወደ 24 ገጽ ይመጣል። እንደው በትንሹ ያ 24 ገጽ በሙሉ ፔጅ ማለት ነው። እንደገና መግለጫዎቹንና አንዳንድ ገለጻዎችን ብታወጡለት ወደ 18 ገጽ የሚሆን ፔጅ ነው ጽፎ ያመጡት። 18 ገጽ ፔጅ የቤተ ክርስቲያን መተዳደሪያ ሊሆን አይችልም። ሰነዱን አላነበብከውም ነው ያልኩት። የተጻፈው ነገር እነሱ ያሳዩት ይገልጽበት የነበረው ሰነድ ይሄ ሰነድ ነው። ይሄንን አውጥተው ነበር የሚገልጸው። ይሄ ለውጭ ሀገር ተብሎ የመጣው ሰነድ የሚለው ይሄንን በአራተኛ ጊዜ ወጣውን ቃለ ዓዋዲ አልተሻረም። ስለዚህ ለውጭ ሀገር የምትገኙ አጥቢያ ቤተክርስቲያናት ሆይ ይሄንን ቃለ ዓዋዲ በስራ ላይ አውሉት፣ ደግሞ ለውጭ ሀገር ደግሞ የሚያስፈልጋችሁን ይሄን አድርጉ ተብሎ ወደዚህኛው ቃለ ዓዋዲ ነው ሪፈር የተደረገው። አላነበባችሁትም አልኩት። ለብቻው ይሄንን ገንጥሎ ይሄ ቤተክርስቲያንን አያስተዳድርም የሚል አንድምታ ያለው ነገር ነው የሚናገሩት እዛ ላይ። የተጻፈው ነገር የሚለው ትልቁን የ146 ገጽ ያለውን ይሄን ቃለ ዓዋዲ ተመልከቱት ብሎ ወደዚህ ነው ሪፈር የሚያደርገው ብዬ ተናገርኩት። ግን ተደጋግሞ እንግዲህ ሪከርዲንግ ሁሉ አለ። የሚነገረው የነበረው ቃለ ዓዋዲው አልታመነበትም፣ አልተቀበልነውም። አጥቢያዎቹ ሲቀበሉት አጥቢያዎቹ ምንድነው ከዚህ ላይ ሊቀበሉት የሚችሉት ብላችሁ አስቡ። በኢትዮጵያ ኦርቶዶክስ ተዋሕዶ ስር አይደለንም ነው ወይስ እዚህ ውስጥ የተጠቀሱ አብዛኛዎቹ የመተዳደሪያ አንቀጾች ሙሉ ለሙሉ አይጠቅሷቸውም። በሙሉ አብዛኛው እንዲያውም የተደገመና እዚህኛው ውስጥ ያለ ነው። ይሄኛውም ራሱ ብየዋለሁ ትላንትና ስጠቅስ ይሄ ቃለ ዓዋዲ ራሱ ስልጣናቸውን ያሁን ያለው የሰበካ ጉባኤ ስልጣኑን ሲይዝ ከ3 ወር ነው ከ6 ወር በኋላ ስልጣናቸውን ከያዙ በኋላ የወጣ ቃለ ዓዋዲ ነው። ሲሆን የዛ ጊዜ እንደወጣ ተነግሯቸው ስለነበረ ከኢትዮጵያ የሚመጣለ ተብለው ይሄንን ቃለ ዓዋዲ ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሆኑ ይሄንን በስራ ላይ መዋል አለባቸው። በተለይ ደግሞ ለውጭ ሀገር ተብሎ የተቀመጠው ይሄኛው አሁን እዚህ ጋር የምታዩት 65 አንቀጽ 65 ላይ ይህ ቃለ ዓዋዲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ ትውፊት መሰረት አድርገው በየትኛውም ዓለም አቀፍ በሚቋቋሙ አህጉረ ስብከት፣ ወረዳ ቤተ ክህነት፣ ገዳማት፣ አድባራት፣
አጥቢያ አብያተ ክርስቲያናት በየትኛውም ደረጃ ላይ የሚገኙ የቤተ ክርስቲያኑ አገልጋዮችና ሰራተኞች ምእመናንና ምእመናት እንዲሁም የቤተ ክርስቲያኗ ስር በቤተ ክርስቲያኗ ስር ልማትና እድገት ለማፋጠን በተቋቋሙና በሚቋቋሙ መንፈሳዊ ኢኮኖሚያዊና ማህበራዊ ተቋማት ላይ ተፈጻሚነት ይኖረዋል ይላል። ዝቅልና ይህ ቃለ ዓዋዲ በማዕከል ደረጃ በእንግሊዝኛ ቋንቋ ተተርጉሞ በስራ ላይ እንዲውል ይደረጋል። ከኢትዮጵያ ውጪ ያሉ አህጉረ ስብከት የቃለ ዓዋዲውን ይዘት ሳይለቅ ከሀገራቱ ሕግ ጋር በማጣጣም የሀገራቱን ቋንቋ እያስተረጎሙ በስራ ላይ እንዲያውሉ ያደርጋሉ ይላል። እንግዲህ ይሄኛው ያልተሻረው አሁን ጠቅላላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢትዮጵያ ውስጥ ያለችው የምትተዳደርበት፣ ጥቂቶች ደግሞ በውጭ የሚገኙት የሚጠቀሙበት ይሄ ነው መተዳደሪያ ደንቡ። ባለፈው ጊዜ አስተውላችሁ ከሆነ ቤተክርስቲያን ጥቁር ለብሳ ሀዘን የነበረበት ጊዜ ላይ አብዛኛው ጥያቄ ህዝብ የተነሳበት አባቶችም የተነሱበት የነበረው ከዚህ ከቃለ ዓዋዲ ጋር የተያዘ እና እንዲሁም ደግሞ ሌሎችንም የቤተክርስቲያን ህግጋቶችን ጨምሮና ይሄ ባለበት ሁኔታ ነው ትላንትና የተሰጠው ነገር ለውጭ ሀገር አብያተ ክርስቲያናት ሌሎቹ ሳይቀበሉት እኛ እንቀበለው ማለት ራሱ እንግዲህ ተደጋግሞ ተነግሯል። ትክክለኛ አካሄድ አይደለም። ስልጣናቸውን ደግሞ ጨርሰዋል። እነዚህም ሰበካ ጉባኤ አባላት ይሄንን ማለት አይገባቸው። በቃ ለማጽደቅ እንፈልጋለን ብለው ያሉትን መተዳደሪያ ደንብ አጽድቀዋል። አንድ ነው የቀረው ብለው 11 ቨርዥን ጽፈውልናል። ይሁን ግን ስልጣናችሁን ልቀቁ። በቃ ይሄንን ወዳችሁ ፈቅዳችሁ ይሄንን ማድረግ ምን ፈልገው ብላችኋል። አሁን ሂደቱ ወደ ምርጫ ነው ሊሄዱ የሚፈልጉት። ደግሞ አሁን አስመርጠን ደግሞ መውጣት እንፈልጋለን የሚል አጀንዳ ነው አሁን እሁድ የምንሰማው። እሺ አስመርጡም ደግሞ ብለን ደግሞ እንዳንሄድ ከዛም በኋላ ደግሞ ሊመጣ የሚችለው ነገር ደግሞ ሌላ ነገር ነው ይሆነ ያለውና እንግዲህ ሂደታችን በዚህ ሂደት ውስጥ እየተያያዘ ይሄዳል ማለት ነው። አይ በጣም ያሳስባል። እሺ ማይቀደም እኔ ልቅደም? ቅደም። እሺ ያው መድረክ አለሽን እስካሁን። እሺ አመሰግናለሁ። እንደምን አመሻችሁ። እኔ ትላንትናውን እንትኑን ሰምቻለሁኝ ከሞላ ጎደል እና በጣም ያተኮረው ሰንበት ትምህርት ቤትን አሁን ነው እኔም የቦርድ አባል ያረጋቸውም እንደመፈለግ አይነት ይመስለኛል። በጣም አድርጎ ስለ ሰንበት ትምህርት ቤት ነበር ገለጻ የሚያደርግ የነበረው እና ትልቅ እንትን የሚያደርግ ነው። በጣም ያሳዝን ነው። ከዛ በተረፈ ደግሞ የቤተ ክርስቲያኑ ካህን የቦርድ ሊቀመንበር ይሆናል እንደሚመስለኝ ነው እንግዲህ የሚለው። የቦርድ ሊቀመንበር ሲሆን በአገሪቷ በዚህ አገር ሕግ ደግሞ አንድ ቦርድ ሊቀመንበር የሚሆን ተከፋይ መሆን የለበትም እና ያንን ሊቀበሉ ነው። አለበለዚያ ኮንፍሊክት ኦፍ ኢንተረስት አይኖርም ወይ? በቃ እንደፈለጉ የቄሱንም ደግሞ ዜዳቆኑም የምኑን እንደ ልብ ያንን ማድረግ ይኖራል ብዬ እኔ ገምታለሁ። ምክንያቱም አሁንም ራሱን የትክክል አይነት አስተዳደር አለ፣ ትክክል አይነት የክፍያ እንትን አለ። ማንም የተቆጣጠረ የለም። ቁጥጥር የሚባል ነገር የለም። አልተደረጉም። እነሱ በመጀመሪያ ደረጃ ራሳቸውን በቁጥጥር ስር አድርገው ቢወርዱ በጣም ነው የምደሰተው። ምክንያቱም ኦዲት መደረግ አለባቸው፣ አልተደረጉም። ከዚህ በተረፈ ደግሞ አንዳንድ ጥርጣሬ እንትንም ደግሞ ይኖረኛል። ከዚህ በፊት የቦርዱ አስተዳዳሪ እኔ ለብቻዬ ነጥሎ ይሄ ቤት በጣም የዘር ችግር አለው፣ ቄሶቹም ጋር ችግር አለ፣ እንዲህ አይነት የዘር ነገር አለ ብሎኛል እና ያ ነገር አሁን እንትን እያደረገ ነው ወይ እየመጣ ያለው የሚልም ራሴን ኮስችን እያደረኩኝ ነው። ስለዚህ እኔ በጣም እንትን አደርጋለሁ። አሁን የነገውን ስብሰባ እንደ ስብሰባ ባለን አሁን ደግሞ እንትናራ ወንድም አስደሳይ ስትናገር መርጠው አስመርጠው አላስመረጡም። ይሄ እኮ አስመረጡ አይባልም። በራሳቸው በጉልበት የፈለጉትን ሰው በራሳቸው እንትን 2 ቀን ሙሉ ራሳቸው ሰው ግቡ ምረጡ እያሉ ከቤት እየደወሉ ያደረጉትን እንትን እኔ አስመረጡ አልለው። በጉልበታቸው አደረጉት ነው ማለት እንጂ አስመረጡት ብለንም ባንናገር እዚህ ላይ ደስ ይለኛል። ምክንያቱም አላስመረጡም፣ በጉልበት ነው ያደረጉት ያሉት። እግዚአብሔር ደግሞ የሁሉ አምላክ እግዚአብሔር ፍርዱን ይሰጣል። ዛሬ እጃችን ሆኖ የምናደርገው ነገር ነገ ሊያስጠይቀን ራሳችንን ምን ይሄን ባላደረኩ የሚያሰኝ በብዙ ነገሮች ሊቀጣን ይችላል እግዚአብሔር። ምክንያቱም
እኔ በእርግጠኛነት በራሴ የምተማመነው ለቤተ ክርስቲያኔ በጥሩ ልብ ቤቴ ስምተኛበት ልብ ነው እንጂ ማደርገው አንድ ክፉ ነገር ያን ክፉ እየተደረገ እንደው ገብተው እንቅልፍ እንደሚተኙ አላቀም። አሁንም ስብሰባውን ቢሆን ነገር ቢሆን እርግጠኛ ነኝ ነጭ ልብስ ግጥም አድርገው ለብሰው ሁሉም ከላይ እስከታች ቤተክርስቲያኑን ራሳቸው ብቻ በኪችንም በምንም እየተገባ ቁጥጥር የሌለው ሜምበር ይግባ ሜምበር አይግባ የማይታወቅ ስብሰባና ምርጫ እንደሚሆን ምንም አይነት ጥርጣሬ የለኝም። ምክንያቱም ስንት ጊዜ እናገራለሁ በር ላይ ቁጭ ብላችሁ ወረቀት እያሳዩ ሜምበር ስብሰባ ከተባለ ሜምበር ካርዳቸውን ወይ ቁጥራቸውን እዚህ ጋር እያስፈረሙ ተራ በተራ ይግቡ ሲባል ነው አይገቡም። በጠቅላላ ግር ብሎ የሚገባበት ስብሰባ ነው የሚሆነው። ስለዚህ እኔ ምንም ከዚህ አይነት እንትንም ውጤት ይመጣል ብዬ አላስብም። እንደው ለእንትን ይሄ መርጠው አርገዋል ቢለቁ ካሁን በኋላ ቢሄዱልን ስትል አልመረጡም አልተመረጠም ለማለት ፈልጌ ነው። አመሰግናለሁ። እሺ ይቅርታ በጣም ችግር የለም። ጥሩ ነው ያልሽው። የተለያዩ ሀሳቦች መንሸራሸር አለባቸው። እህታችን የገባትን ያህል ነገሮችን በትክክል አስቀምጣለች። ያው ብዙ ሰዎች እኛ ከምንለው ውጪ የሚጠቀስላቸው ትክክለኛ የሚመስል ቋንቋ ስላለ በተለይ ሰበካ ጉባኤው የትኛውንም ነገር ሌብል ሲያደርገው ህጋዊ በሚመስል ነገር ነው ለብዙዎች ሰዎች የሚሳሳቱበት አድርጎ የሚያቀርበውና ከዛ አንፃር ለሌሎች እንዲገባቸው በሚል ይቀመጣል እንጂ እያንዳንዱን ቃል በትክክለኛ በስራውና በመግባሩ ቃል ብናስቀምጥለት ከሌሎችም ጋር ራሱ ላንግባባበት እንችላለን እና ለዛ ነው። ግን እህታችን ያለችው ትክክል ነው። በተለይ ይሄ ቁጥር 21 ላይ የተጠቀሰው እዚህ ጋር የምታዩት ይሄ አሁን እንግዲህ ሰበካ ጉባኤው ጸድቋል ብሎ በሚለው ሰነድ ላይ ያለ ነው። እሁድ ዕለት የሚፈጸሙት እነዚህ ቁጥር 2 እና ቁጥር 5 ላይ ያሉት ሂደቶች ናቸው የሚፈጸሙት። ምክንያቱም ጊዜያቸው አልቋል። አሁን ባለው ሂደት ላይ ሜይ 15 ላይ ነው ጊዜያቸው የሚያልቀው። ሐሙስ ዕለት አልቋል። ዛሬ አርብ ነው። ስለዚህ ኦልሬዲ ኤክስፓየርድ ባረገ ስልጣን ነው የሚመጡት። በመጀመሪያ የሚያደርጉት ይሄንን አንቀጽ ይሁት አንድ አባል የሰበካ ጉባኤ አባል ሆኖ በተከታታይ ከሁለት ዙር የምርጫ ዘመን በላይ መመረጥ አይችልም ይላል። እቺን ይሽሯታል። እሷን የሚሽሯት ደግሞ በዚህ ቁጥር 5 ላይ ተቀመጠችዋ የሰበካ ጉባኤው የአገልግሎት ዘመን እንደ ወረርሽኝ ወይም ሌላ የአደጋ ጊዜ አዋጅ ኖሮ ምርጫ ማካሄድ ባይቻል መምረጥ የማይቻልበት ሁኔታ ቢኖር ሰበካ ጉባኤው የግዴታ ለጠቅላላ ጉባኤው ማሳወቅ ይኖርበታል። የግዴታ ማሳወቅ ይኖርበታል። ጠቅላላ ጉባኤው በአብላጫ ድምጽ ሲያጸድቀው ጊዜያዊ ማራዘሚያ ሊያደርግበት ይችላል ይላል። ይሄ 11ኛው ቨርዥን ነው። ስለዚህ ጊዜያዊ ማራዘም ሊያደርግበት ይችላል። በመጀመሪያ እቺኛዋን አሜንድ አድርገው ቮታን ካላገኙ ወደ ምርጫ ማሄዱም። ስለዚህ ሂደቱ የሚሆነው በመጀመሪያ ጊዜያችን አልቋል ብለው ሊመጡ ይችላሉ። ያው እንግዲህ በሌላ መዝለል ይችላሉ፣ ችግር የለባቸውም። ግን በትንሹ ይሄንን አሜንድ ማድረግ አለባቸው። ከዛ በኋላ ምርጫም ይሁን የፈለጉትን ያህል ዘመን ሊቆዩ የሚችሉበት ጊዜ ሊመጣ ይችላል ማለት ነው፣ የሚፈልጉትን እስኪያስፈጽሙ። ብዙ ሂደቶችን ተነጋግረናል በዚህ ዙሪያ ላይ ከሞላ ጎደል ተረጋግቶ ብዙም ችግር እንዳይፈጠር ቤተክርስቲያን ውስጥ ነገሮችን ግን በአጽንኦት እንደዚሁ እያሰፋን እያስተማርን እነሱንም እያሳወቅን ታሪካዊ ሰነዳችንን እያያዝን በጨዋነት መቀጠል አለብን። ወደ ሌላ መስመር እንዳያስገቡን ሁሉም ሰው ራሱን ይጠብቅ። በሂደቶች ላይ አንዳች የሆነ የተለየ እንቅስቃሴ እንዳይፈጠር ዝግጅት ጥንቃቄ መደረግ አለበት። ለሁላችንም የሚሆን ምክር ማለት ነው። ሌላ ጥያቄ ያለው ሰው? ባይሎ ላይ የሆነ አይተም አሜንድ ሲያደርጉ what's the process? እኛም የምናውቀው ለምዕመናን ይቀርብና ምዕመናኑ ዲስከስ ካደረገበት በኋላ ጥያቄዎች ከመለስ በኋላ ያኔ ነው አሜንድ የሚሆነው። ራሱ ሰበካ ጉባኤውን ሳይጠራ አሜንድ የማድረግ መብት የለውም ባልሳሳት። እኛ ባይሎ እንደዛ ያደረገው ቀየረናል። ግን
መጀመሪያ consulted with the whole member. What do you think? ይሄ እንደዚህ አስበናል ታስበናል ይሄ ተብሎ አጨቃጫቂ ነው፣ ከባድ ነው። ግን እንደዛ የማንበብ እንትን ቢኖራቸው ፕሮሲጀሩ በሙሉ ተቀምጧል። አሁን ያልተጨፈለቀ ህግና ደንብ የለም በእንደዚህ አይነቱ ስብሰባና አሜንድመንት በሚባልበት ሂደት ውስጥ እንጂ እንግዲህ አይሰራም እንኳን ያሉት የመተዳደሪያ ደንብ በደንብ አድርጎ ያስቀመጠው ሂደት አለ። ያንን ሂደት አልጠበቁትም። እሱን ሆምወርክ ነው የምሰጣቸው፣ ምክንያቱም ዛሬ ልገልጽላቸው አልፈልግም በደንብ አንዳንዱን ነገር ሁሉን ነገር ከዚህ ሰምተው መሄድ የለባቸው እና ሆምወርክ ነው። እስካሁን የሰሩት በሙሉ ህገ ወጥ ነው። ስለዚህ በዛ አይነት ሁኔታ ያለፈ የሚሉትን መተዳደሪያ ደንብ አላለፈም። ስለዚህ ብዙም ያላነበቧቸው ነገሮች አሉ። የፈለጉትን ለማድረግ ብቻ ነው እንጂ ፕሮሰስ የሄዱት መተዳደሪያ ደንብን አልጠበቁም። እንኳን መተዳደሪያ ደንብን አባል ያጸደቀውን አይደለም ሲኖዶስ ያጸደቀውን እንኳን በየትኛው ቃል እንደሚናገሩ እንኳን ስናይ ለብዙ ሰነዶች ለቤተ ክርስቲያን ሰነዶች የማስተዳደሪያ ሰነዶች ብዙም ዋጋ እየሰጡት አይደለም ያለው። ትናንትና ያለው እኮ በኃይል ይጋጫል ከላይ አንቀበልም አለ አይደል? እኛ አጣርተን ከታች ላይ ነው እንጂ ዝም ብለን ከላይ እነሱ እኮ እንደዛ ነው የሚያደርጉት። ሰበካውን ሰበኩ ዝም ብለው ሰበካ ጉባኤው በጉ ከቀየረ the same thing አይደለም? ያሳቀኝ ትናንትና እሱ ነበር። በቃ እንደው መስማቱ አስደሳች ጥሩ እኮ ነው። አለማወቅን እኮ እውቀት ጥሩ እኮ ነው አይደል? በጥሩ መንፈስ ካየኸው አይደል? ሰው ግን እኔ ለዛ ነው መጥቶ ሂለርንላት እኛ ሁላችን እዚህ ያለነው እኮ አንተ ከተምረናል እናንተ ከምታውቁት ማራለው እንደዚህ እኮ በጨዋነት እኮ መማማር እኮ ነው። አብረን ነው የምናድገው እና it's healthy መስማቱ ደስ ይለኛል። ይግባም ቢመጣ ደግሞ እሱም ያስተምረናል፣ እኛም እናስተምረዋለን። በቴክስታችን ሰላም ያገኛል። ያው በቀና መንገድ ሲሆን አሁን የምናያቸው ነገሮች በተለይ ደግሞ ከዚህ መድረክ ላይ እየተወሰዱ በየጊዜው የሚጠቀሱ ነገሮች ለቤተ ክርስቲያን ለመጥቀም ሳይሆን ስቲል አሁን ሚሽናቸውን ለማስፈጸም ነው የሚጠቀሙበት። የተለያዩ ሰው ሲገልጽ ሰምቻለሁ። ይሰሙናል፣ ምንናገራቸው እንዲሉ በትክክልም ሲለወጥ እናያለን እና መለወጡ መልካም፣ ግን ስቲል በክፋትና በተንኮል መንገድ ላይ ለብጥብጥ በሚያመች በሚዳርግ መንገድ ላይ ሆኖ ይህንን ማድረግ ግን እስከ ስህተት መማር አይደለም። እንዲሁም ከነጭራሹ የበለጠ ለማሳሳት እየተጠቀማችሁበት ነው ያላችሁት። አንድ መድረክ ላይ ብናወራ ወንድማችን እንዳልክ እንማማርበት ነበር፣ በቀናነት ስም ስለሆነ ማለት ነው። እጅ ያወጣ ሰው ያለው ዩዘር ዚ መድረክ መያዝ ይቻላል። የስህን በስህተት መሰለኝ ቆይቷል ከወጣ። እሺ እንደምን አመሻችሁ። መምህር ዘላለም ነኝ። የእግዚአብሔር ሰላም ከሁላችሁ ጋር ይሁን። እንግዲህ ያው ጥሩ ነው። እኔ በትናንትናው በቤተክርስቲያናችን በኩል በተዘጋጀው ወይም ደግሞ በቤተክርስቲያኑ ጸሐፊ በኩል የቀረበውን ፕሬዘንቴሽን በጣም በግሌ ወድጄዋለሁ። ምክንያቱም ባይሎ ከማለት መንፈስ ወጥተን ቃላዋዲ እየተባለ መነገሩ በራሱ ለኔ እንደ አንድ ትንሳኤ ነው የምወስደው። መቼም እስከዛሬ በነበርንበት ጊዜ በቆየንበት ጊዜ ቃላዋዲ የሚባል ስያሜ ወይም ደግሞ በቃላዋዲው መሰረት የሚል ነገር በዛ ቤታችን ውስጥ ሰምቼ አላውቅም። እንግዲህ መቼም አንዳንዴ ሰው በቃሉ ይከብራል፣ በቃሉም ደግሞ ይመዘናል፣ ይታያል። አባቶቻችን እንደሚናገሩት ንባብ ይገላል፣ ትርጓሜ ያድናል ይላሉ። አሁን አንድ የመጽሐፍ ቅዱስ አንቀጽ ወይም ደግሞ አንድ ቃል አረፍተ ነገር ለሁላችሁም ቢነገራችሁ
ሁላችሁም የምትተረጉሙበት አውድ ይለያያል። ስለዚህ አባቶቻችን ንባብ ይገላል ይላሉ። ሰው እንደተረጎመው ከተረጎመ ይገላል፣ ግን አስታራቂ የሆነው ትርጓሜ የሚባል ጉዳይ አለ እና ለኔ በገባኝ መልኩ ትናንትና ወንድማችን ባቀረበው ፕሬዘንቴሽን ለሱ በተረዳው መልኩ እሱ ባወቀው መልኩ አንዳንድ ጉዳዮችንም የቤተክርስቲያን አባቶች ደግሞ ከዚህ በበለጠው ያስረዱናል እያለ አልፏል። እንግዲህ መቼም እያንዳንዱን ነቅሰን እናውጣ ብንል ብዙ ልንጠይቃቸው የምንችላቸው ነገሮች አሉ። ቅድም እንዲያውም አንተ አንስተዋል ሀገረ ስብከት በተመለከተ የሰበካ መንፈሳዊ ጉባኤ ተግባር በቃለ አዋዲው አንቀጽ 6 ተራ ቁጥር 9 ሕገ ቤተ ክርስቲያን በሚፈቅደው መሰረት ከላይ የሚሰጡትን ሕግጋት፣ ደንቦች፣ መመሪያዎች፣ ትዕዛዞችና ውሳኔዎችን መፈጸምና ማስፈጸም ብሎ በአራት ነጥብ ይዘጋዋል። ተመልከቱ። ከላይ የሚሰጡትን ሕግጋት፣ ደንቦች፣ መመሪያዎች፣ ትዕዛዞች፣ ውሳኔዎች መፈጸምና ማስፈጸም ዝቅ ይልና እዛው ቃለ አዋዲያችን ላይ ቁጥር 14 ላይ በዚህ ቃለ አዋዲ መሰረት ማንኛውን ቤተክርስቲያን የሚመለከት ጉዳይ መፈጸምና ማስፈጸም ይሄ የሰበካ ጉባኤው ተግባር ነው። የኛ ተግባር የሀገረ ስብከትን በተመለከተ ግን ቅድም አንስተዋል። የደብረ ምሕረት ቅዱስ ሚካኤል ካቴድራል መንፈሳዊ አስተዳደር ስለ ቤተክርስቲያን መንፈሳዊ ጉዳዮች፣ ስለ ዶግማ፣ ቀኖና ከቅዱስ ሲኖዶስ የሚተላለፍ መመሪያዎችን ከሀገረ ስብከቱ ሊቀ ጳጳስ ይቀበላል፣ ለካህናቱ ያሳውቃል፣ እንደ አስፈላጊነቱ ለምዕመናኑ በወቅቱ ያስታውቃል። ተመልከቱ። ቃለ አዋዲው መፈጸምና ማስፈጸም ይላል። መስራት አለበት ማለት ነው። መፈጸምና ማስፈጸም እንግዲህ አማርኛ በደንብ ትንትና አድርገን ስንረዳው መፈጸምና ማስፈጸም የሚለው ቃል ሰርቶ ማሰራት ማለት ነው። የኛ ሕግ ላይ ግን ምንድን ነው የሚለው? በወቅቱ ይቀበላል፣ እሺ ብሎ ይቀበላል። ሊቀ ጳጳሱ የሚሰጡትን ሕግ እሺ ብሎ ይቀበላል። ከዛ ለካህናቱ እንዲህ አይነት ሕግ መጥቷል ብሎ ያሳውቀናል። ይፈጸም አይፈጸም ጉዳዩን ይከታተላል። እዚህ ጋር አልተቀመጠም። አያችሁ እንዴት ገርበብ ተብላ የተቀመጠች ንፋስ የምታስገባ በር እንደሆነች እና እንደዚህ አድርገን ከመጣን በእውነቱ ወደ ቃለ አዋዲውን እየተነተን እንበት ነው ካልን ብዙ ልንወያይባቸው የምንችላቸው ነገሮች አሉ እና ትናንትና በተሰጡት ገለጻዎች እኔም ጥያቄ ላነሳ ፈልጌ ነበረ። ግን አንድ እውነታው ይሄ ወቅት ምእመኑ ቃለ አዋዲ ምንድን ነው የሚለው በዚህ በዙምና በእንትን አልነበረም። ቢቻል እሑድ ልክ ቅዳሴውን ጨርሰን ወደ አዳራሽ ተገብቶ ይህንን አይነት መንፈሳዊ አገልግሎት ቤተክርስቲያንን ወቅ ተብሎ በዚህ አይነት መልኩ ቢሰጥ ጥሩ ነበረ። ከዚህ በፊት ባሉትም ትምህርቶች ላይ በተነሱት የነሱ የዚህ የዩቲዩብ ትምህርትም ላይ ስለ ፍትሐ ነገሥት ሁሉ ነገር ተነስቷል። ፍትሐ ነገሥት እንዲያውም የሊቀ ጳጳሱን ስልጣን 100% የሚያረጋግጠው ፍትሐ ነገሥቱ ከዚህ በፊት ተናግሬያለሁ። ሀገረ ስብከት ለአንድ ሊቀ ጳጳስ ሚስቱ ናት ብሎ ነው የሚናገረው ፍትሐ ነገሥቱ። እንግዲህ ሊቀ ጳጳሱ በእያንዳንዱ አብያተ ክርስቲያናት ላይ ምን ያህል ኦቶሪቲ እንዳለው ስልጣን እንዳለው የሚገልጥልን ቃል ነው ይሄ ቃል። ከዛ ዝቅ ብለን ደግሞ ስንመጣ በአስተዳደራዊው ሰንሰለት ምንድነው ቃለ አዋዲው ያስቀምጣቸው ነገሮች ምንም ሳያሻማ የተቀመጡ ሳያጣሉ ልንመራባቸው የምንችላቸው ነገሮች በተቀራላ በቃለ አዋዲው ላይ ተቀምጠው እናገኛለን። ትልቁ ቁም ነገር ግን ለኔ
መቼም ራሱ የሀገረ ስብከቱ ሊቀ ጳጳስ አንቀጽ 34 ላይ ምን ይላል? ተራ ቁጥር 8 ላይ በሀገረ ስብከቱ ስር ለሚገኙ አድባራትና ገዳማት አስተዳዳሪዎችና ልዩ ልዩ ሰራተኞች መመሪያ ያስተላልፋል። ጥፋት ሲፈጸምም የማስተካከያ እርምት ይሰጣል። ከባድ ጥፋቶችን በሀገረ ስብከቱ አስተዳደር ጉባኤ እያየ ይወስናል ይላል። አሁን ሊቀ ጳጳሱ እስከምን ድረስ ሀገረ ስብከቱ እስከምን ድረስ ስልጣን እንዳለው በየአብያተ ክርስቲያናቱ በሀገረ ስብከቱ ስር ለሚገኙ አድባራትና ገዳማት አስተዳዳሪዎች ልዩ ልዩ ሰራተኞች መመሪያ ያስተላልፋል። ከኔ ከተራው ዲያቆን ጀምሮ ሰባኪ ጀምሮ እስከ በላይ የቤተክርስቲያኑ አስተዳዳሪ ድረስ መመሪያ ይቀበላሉ። ጥፋት ሲፈጸም የማስተካከያ እርምትን ይሰጣል። ሀገረ ስብከቱ ላይ የተቀመጠው ሊቀ ጳጳስ። ይሄንን ወደኛ ወደ ወጣውና ወደ ተጻፈው ሕግ ስንመጣ ይሄ ነገር አለ ወይ ስንል እንግዲህ መቼም ህሊና የሚፈርደው ጉዳይ ነው። ተደጋግሞ ይነሳል። መቼም የውጭው የሆነው ለኛ ገና ሆኖ እንድተገብረው አልተስተካከለም። ደብረ ምሕረት ቅዱስ ሚካኤል ላይ ብቻ ለምን ይታሰባል? በሌሎችም አብያተ ክርስቲያናት እኔ በርግጥ አንድ እውነታ ማምነው ህጉን ተቀብሎ ወደ ስራ ለመተርጎም ብዙሃኑ ካህናት በአካባቢያችን ላይ ያሉት ካህናት አድባራት ይቀበሉታል ወይ የሚለው ነገር በራሴ በህሊናዬ ጥያቄ አለ። ምክንያቱም ሁሉ መዋቅርን በህግ መኖርን አይፈልግም። ሁሉም አብያተ ክርስቲያናት በራሱ በዘልማድ በራሱ መንገድ ነው መመራት የሚያስፈልገው። ግን ቤተክርስቲያኒቷ ደግሞ ከእለት ወደ እለት የቁልቁለትን መንገድ እየተያያዘችው እንጂ የከፍታውን ማማ እየተያያዘችው አይደለም ያለው። በአንድ ሊቀመንበር በአንድ ጻፊ ጥሪ እና ደብዳቤ ሊቀ ጳጳስ ከበር የሚመለስበት፣ በሴኩሪቲ የሚገፋበት፣ በፖሊስ የሚባረርበት ሪስትሪክሽን ኦርደር የተጻፈባቸው ጳጳሳት አሉ እዚሁ ከተማችን ውስጥ ዲሲ። በመሰረቷቸው ቤተክርስቲያን በመሰረቷቸው ብፁዕ አቡነ ሳሙኤል ለምሳሌ አሁን የኦሃዮ ሊቀ ጳጳስ አጠገባችን ያለው ዲሲ ገብርኤል መግባት አይችሉም። ተመልከቱ። እንዲህ አይነት ሁኔታዎችን ስታዩ ይሄ በንንዝላልነት እየሰፋ ሊቀ ጳጳሱን ትናንትና ቆርበው ቀድሰው ሲያቆርቡበት በነበረው ቤተክርስቲያን እንዳትረግጥ እንዳትመጣ እስከዚህ ዲስታንስ ድረስ እንዳትረግጥ ተብለው የሚገፉበት እኔ አስታውሳለሁ። የእርቁ ጊዜ ጳጳሳት እርቅ ጊዜ እሳቸው እንዳይገቡ ክርክር ነበር። እዛ በር ላይ ደርሰን መተን በኋላ ነው ለዚህ ጉዳይ ባካችሁ ተብለው ለዛ ጉዳይ አባ ገብረ ማርያም ይባሉ ነበር መሰለኝ በቁምስና ዘመናቸው ዲሲ ገብርኤል፣ በኋላ አቡነ ሳሙኤል፣ አሁን ከዚህ ተነስተው ወደ ኦሃዮ ሊቀ ጳጳስ ናቸው። ይሄንን ስታዩት ህጉ አክብሮ ማስከበር ታዞ ማዘዝ ስላልተቻለ ሁሉም በፈለገው በኩል የጎበዝ አለቃ ሆኖ ያለበት ሁኔታ ነው ያለው። እና እንግዲህ የቤተክርስቲያን አምላክ ቤተክርስቲያንን ራሱ ይታደጋት እንጂ በዚህ የእልህ መሳሳብ ቤተክርስቲያን ወደ ከፍ አደጋ እንደምትደርስ የምናየው ሀቅ ነው። አባቶችም ለጊዜው የነሱ የሁኔታ አጥር አይነካባቸው አይነቃነቅባቸው እንጂ የቤተክርስቲያኒቱ ህልውና በዚህ ደረጃ መደረሱ የሚገዳቸው ሆኖ እየተገለጠ አይመስለኝም ሳስበው። እና ትልቁ ቁም ነገር ግን በትናንትናው ሁኔታ የሰማነው ተከድኖ የሚበስል ብዙ ጉዳይ ቢኖርም እኔ በእውነት ቃለ አዋዲ እየተባለ ከባይሎ ከሚባለው ነገር ወጥቶ ቃለ አዋዲ መባሉ አንድ እርምጃ ነው። አረማመዱ ተንሻፎም ይሁን ተወላግዶ ቢያንስ እርምጃ ተጀምሯል። እንግዲህ ወዴት ያደርሰናል አብረን የምናየው ይሆናል። ይቆያል። ቃሎት ያሰማልን። ከዚህ በላይ ባንጨምር ደስ ይለኛል። ሰዓቱም ስለደረሰ የተለየ መረጃ ያለው ሰው ካልሆነ በስተቀር መምህር በዚሁ
በጸሎት ጉባኤውን እንድናጠናቀቅ ጠይቃለሁ። መልካም እሺ፣ ልቦናችሁን ለጸሎት አዘጋጁ። ቅዱስ 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 ተብለህ የምትመለክ የምትመሰገን ቸር ጌታ ይቅር ባይ አባት አምላካችን እግዚአብሔር ሆይ ምስጋና ሁሉ የሚቀርብልህ ያው ይሆንክ ሰማያዊ አባታችን የህልውናችን ባለቤትና ሰሪ ሁለመናችንን የምታስተካክል በተስፋ ቃል ደግፈህ ያቆምከን እስከ ዓለም ፍጻሜ የማትለየን በልብ ትሁት የዋህ ወዳጅ የሆንክ አምላካችን እግዚአብሔር ሆይ ስለ ቤተ ክርስቲያን የምናቀርበውን ልመናችንን ጩኸታችንን ሁሉ በበጎ እንድትሰማ እንድትቀበልልን የፈረሰ ያለውን ቤታችንን እንድትሰራልን እንድታስተካክልልን መቅደስ ሰውነታችንንም እንድትሰራው ሰርተ እንድታድርበት ልባችን ላንተ መቀመጫ እንዲሆን ዙፋን እንዲሆን አስተካክለ እንድትከብርበት በቤተልሔም በረት የተኛህ በልባችን እንድታድር እንለምናለን። ቅዱስ እግዚአብሔር ሆይ ሀገራችን ኢትዮጵያን ለመላው ዓለም ሰላም ትሰጥ ዘንድ ከተጣመመ ከክፋት መንገድ ተመልሰን በቅንነት ቤትህን ሰርተን በቤትህ ተሰብስበን ሰማያዊ መንግስትን የምንወርስ ልጆች እንድንሆን ነበሩ ከመባል እንድትሰውረን መድኃኒታችን ክርስቶስ ሆይ መድኃኒት ሆነ የታመመውን ሰውነታችንን በእልህ የቆሰለውን ማንነታችንን ታክም ታስተካክል ዘንድ እንለምናለን። ሁሉንም የምታስተካክል ሁሉንም የምታውቅ ሁሉ የማይሰወርህ የዓለም ዳርቻ በእጅ ያለ የሚታየህ ኩላሊት ልብ ያጤሰውን የሚመረምረውን ሁሉ የምታውቅ በክፋት የሚሄደውን ልቦና ሁሉ ወደ በጎ ወደ ቅንነት ትመልስ ዘንድ በእልህ ማንነት የሚጓዘውን ስብዕና ሁሉ በቅንነት ታስተካክል ዘንድ ለምንሃለን። ለቤተ ክርስቲያን ቅን መሪ ትሰጥ ዘንድ በቅንነት የምንመራም ልጆች እንሆን ዘንድ መልአኩን ቅዱስ ሚካኤል ልከ ቤታችንን የታወከውን ታረጋጋልን ዘንድ አባቶችም የቀናውን መንገድ እኛም በቀናው መንገድ በቀናው ጎዳና ተመላልሰን ስምህ የምናከብር ከብረን መንግስት ወራሾች ተብለን የምንጠራ ልጆች እንድንሆን ማስተማርከን ጸሎት እንዲህ ያለን ቅዱስ ስምህ እናከብረዋለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ሰላም ደሩ ሰላም ለቤት ያድርግልን። ሕይወት ያሰማል። ቃል ያሰማል።